ሰው ኢን ጀነራል አማራ ብልጥ መሆን አለበት። ከዚህ ጦርነት ግን ማትረፍ ይቻላል። ወደፊት ጦርነቱ ሲደርስ እየተወያየንበት እንሄዳለን ማለት በትልቅ ትርፍ አለው። በትናንቱ ጦርነት ወልቃይት ራያን አትርፈናል። በአሁኑ ጦርነት አዲስ አበባ ልናተርፍ እንችላለን፣ አሰብን ልናተርፍ እንችላለን፣ አስመራን ልናተርፍ እንችላለን፣ አክሱምን ልናተርፍ እንችላለን፣ ካርቱምን ልናተርፍ እንችላለን፣ ካይሮ ልናተርፍ እንችላለን። it could be anything በት እነዚህ አሁን የጠሯቸው ቦታዎች በሙሉ ግን ካርታው መሬት ላይ ተጥሎ ነው ወደ ቁማሩ መንገበው ማለት ነው። ቢኮዝ እነሱም መሬት ላይ ረክዘው አሲዘው ነው ወደ ጌሙ የሚገቡት ማለት ነው። ሳውስት እንደ ጌሙን አሸንፈው ተወጣለ ነው። የአማራ ወጣት ግን ምንድነው? የአማራ ወጣትን እሳት ውስጥ አቃጥለ አይደለም ዊካንት የአማራን ወጣት በተአምር አሁን ለሚሞተው ራሱ ይዘገነናል። የአማራ ወጣት መሞት ካለበት የሚሞተው ተገዶ ገዳይ ቤቱን አንኳክቶ ስለመጣበት እንጂ የሻቢያ የምናምን የዲስኩር ጦርነት ውስጥ ሊገባ አይችልም ማለት ነው። ቴንክ ዩ አመሰግናለሁ። ቴንክ ዩ አኪላ በደንብ አድርገህ ነው የገለጽከው። አንድ ነገር ባይዘው መታወቅ ያለበት ምንድነው በብዛት ብዙ ሰው የሚሰራቸው ፕሮፓጋንዳዎች እና አስቂ ነገሮች በተለይ የአፋብን ደጋፊ የሚሰራቸው ፖለቲካዎች የህፃልሽ ፖለቲካ ምን ይላቸዋል? ሊመጣና ብልጽግና ደነገጠ ይላል መጥቶ። ይሄ አንዳንዴ ጋይስ የምንሰራቸው ፖለቲካዎች አሉ ሳምሃው ኦኬ አነስቶነ ትክክል ነው ብለን የምንሰራቸው ፕሮፓጋንዳዎች አሉ። አገዛዙ ፈረሰ ይላል እንዴ ቆይ ብለህ ስታይ ደጋዳሞቱን ተቆጣጥሮታል እንዴ። እስከ መቼ ድረስ ነው እንደዚህ አይነት ፉገር የምትፎግሩት? ኦኬ የሆነ ግልጽ አድርጎ መምጣት። እኔ አሁን ያውላችሁ ጋይስ ይሄንን ኃይል እንደ ዋና አማራ የምንቃወምበት ምክንያት አላማ አለው ብለን ስለማናስብ 4 ኪሎ የመግባት አላማ የለውም፣ አቅም የለውም፣ ጉልበት የለውም። አሁን አድስታይ አሁን ባለንበት ሰዓት ጉልበት የለውም። ለዛም ነው ባይዘው ትክክል ናቸው። ጉልበት የለንም። ጉልበት ስለሌለን የግዴታ ምን ማድረግ አለ? ከሌላ አካባቢ ጉልበት እንዋስ። የነሱ ጭንቅላታቸው ዘራቆ ኢቭን ፍላጎት ሳላቸው ላይ ታስባለህ ወይስ ህዝቡን እያጀጃሉ ብር መብላት ነው? ነው ብር ነው። እነሱ the end of the day they're making ብር ነው እየሰሩ። 4 ኪሎ ለመግባት የሚያስፈልጉ ነገሮች አሉ። ባለፈው የሆነ ቤት ስንወይ ነበር። አንደኛ የሚሊተሪ ዌፐን ያስፈልጋል። ሚሊተሪ ዌፐን ማለት አሁን ያለ አይነት ክላሽ አይደለም የሚያስፈልግ ከባባድ መሳሪያዎች ዙ 23 ኦኬ ታንክ ያስፈልጋል። በትንሹ እነዚህ ሁለት መሳሪያዎች ታንክና ዙ 23 ሳትሄድ በሽምቅ ተዋጊ በኤኬ 47 4 ኪሎ አትገባ። ሁለተኛ ጋዝ ያስፈልጋል። ጋዝ ነገሮች መኪናው ካለ እነዚህን ታንኮች እና የተለያዩ መኪናዎች ደግሞ ካለ ጋዝ የትም ልትሄድ አትችልም። ለዛ ደግሞ ገንዘብ ያስፈልጋል። ዝም ብሎ አይደለም ገንዘብ። ሌላ ይሄንን ጦርነት የሚመራ የጦር መሪ ያስፈልጋል እና ሽምቅ ተዋጊ። አሁን ለምሳሌ በብዛት ተፈራማሞ እንደዚህ አይነት የኮንቬንሽናል ጦርነት አዋክቶ አቅም እሱ የሽምቅ ተዋጊ ነው የሚያውቀው። ሽምቅ ጋውን ፋኖ የሚያደርገው አይነት ውጊያ እሱ ነው የሚያውቀው እንጂ ወደ 4 ኪሎ ስትገባ የሽምቁ ውጊያ አድርጋ 4 ኪሎ አገባ። ኮንቬንሽናል ጦርነት ለማድረግ ደግሞ ኮሎኔሎች፣ የመስመር ኮሎኔሎች ያስፈልጋል። እነዛ ኮሎኔሎች የሉም። አሁን ይኸውላችሁ ጋይስ አሁን ስንዋጋ ሰፈራችን ውስጥ ነው እየተዋጋን ያለን። ተኩሰ ሰፈር ውስጥ መግባት ቀላል ነው የምታውቀው ቦታ ስለሆነ። ደሞመንት ግን ወደማታውቀው ቦታ ግን ስትመጣ ግን የግዴታ ምን ያንን የሚያዋጋ የጦር መኮንን ያስፈልጋል። ይሄ የድሮ አይነት ይሄ በ20ኛው ሴንቸሪ በ19ኛው እና በ18ኛው ሴንቸሪ አይደለም ያለው። አሁን ሰው ልጅ ሲዋጋ የግዴታ ዝም ብሎ አይደለም የሚዋጋው። ቢካዝ ካለበለዚያ በድሮን ይተጠበሳል፣ በከባድ መሳሪያ ትመታለህ። ስለዚህ ማለት ያንን የሚያዋጋ የጦር መኮንን ያስፈልጋል። ይሄ ሶስተኛው። አራተኛ ትረስት፣ በሰራዊቶቹ መካከል ትረስት ያስፈልጋል። በሰራዊቱ መካከል አሁን ዛሬ ትረስት እየተደራረገ ነው። ምስራቅ ጎጃም እና ምዕራብ ጎጃም አመራር ሰራዊቱ አመራር እየተገራረፈ አይደል?
አመራር እየተገራረፈበት ያለበት ትግል ላይ እርስ በርሱ አንዱ አመራር ወደ አንዱ አመራር ሲሄድ ጎጃም ላይ ቀብ እየተደረገ ቅድም እንዳልኳቸው እየተገረፈን ኦፌላ ላይ እየተገረፈን እንዲህ ባለበት ትረስት በማይደራ 4 ኪሎ እንደምትሄድ ትረስ አትደራር እርስ በርስ እኮ ነው የምትዋቀው። ሊደር ትረስት የሚያደርጉት ሊደር ደግሞ ያስፈልጋቸዋል። ዘመነ ካሴን አነስተና አውራ ከተባለ መሬት ላይ ያለው ኃይል ትረስት ያደርገዋል። ይጥይቅ መስዋዕትነት ለመክፈል በድሮን ለመቆላት ከላይ ያለው ሰራዊት ትረስት ያደርገዋል። ከስር ያለው ሰራዊት አረጉ ከስር ያለው ሰራዊት ትረስት ለምን ይመስላችኋል? የማይዋገው ብዙ ቦታዎች ውጊያ ሲመጣ ይሸሻሉ። ለምን የሚሸሹ መስላችሁ? የመዋጋት ሞራል አይደለም ያላቸው ትረስት ስለማያደርጉ ነገ ይደራደራሉ የሚል ጥያቄ አላቸው። ለምን ህይወቴን ዝም ብዬ ልክፈል የሚል ጥያቄ አላቸው። አንዳንዶቹ እዛው ሳይወዱ በግዳቸው የተቀመጡ ናቸው። ከወጣ ቤተሰቡን ይገደልበታል ያውቃል። ስለዚህ ሳይወድ በግዱ ለቤተሰቡ ብሎ የተቀመጠው ነው አብዛኛው ባይዘው እዛ ያለው ያንን አንደርስታንድ በደረገ እንጂ ውጊያ ፈልጎ ምናምን አይደል። አሁን አብዛኞቹ ጋር ነው መሬት ላይ እንግዲህ ከኛ በላይ ፋኖችን ልታወራችሁ አብዛኞቹ ደረሟት ውጊያ ልክ ጦርነት ሲመጣ ሮጠው ጫካ ውስጥ ነው የሚገቡት። አይዋጉም። ኮዝ ያስፈልጋል ለውጊያ ጋይስ። ኮዝ ካለ ኮዝ ማንም ኃይል ሚሊየን ጊዜ የሚገርም ወታደር ብትሆን ካለ ኮዝ የሰው ልጅ ናት። አሁን ኮዝ ደረጃ ብልጽግና ምን እያደረገ ነው? ለሰራዊቱ ኮዝ እየሰጠው ነው። ባይዘዌ እችን ብዬ ቶሎ እያልኩ ጨርስና ሰጣቸዋል። ለሰራዊቱ ለመከላከያ ሰራዊት ለሚባለው ለሚሊሻው ለአድማ ብተናው ለፓራ ኮማንዶ ለአየር ኃይሉ ምናምን ኮዝ እየሰጠው ነው። ምን ኮዝ? አሁን ይሄ ቀደም አኪላ ሲሉ ነበር። ዝም ብሎ መጥቶ ጽምዶ ሲል እዚህ ጋር ይሄ ደግሞ በአማራ በኩል ደግሞ ያለው ሳይድ ደግሞ ይሄ እንትኑ ይሄ አሉ አንዳንድ ጋዜጠኛ ነን ብሎ የሚያሳፍሩ እነሱ ደግሞ ብልጽግና ደነገጠ። ይሄው የጽምዶን ፖለቲካ ይሄው ዘመነ ካሴን ፎቶ ለጠፈው። ጋይስ በአሚኮ የዘመነ ካሴ እና የዘመነ ካሴ ደብረጽዮንና ሞንጆሪኖ ፎቶ አንድ ላይ ስለሆነ ደስ አላቸው። በቃ ይሄው ጽምዶ ፈስፈፈስ አረጋዋል። አነስተና አውራገን ከተባለ ፈስፈፈስ አይደለም ያረጋል። ፖለቲካ እየሰራበት ሰራዊቱ ላይ ጭንቅላቱ ላይ እየሰራበት ነው ያለው። ሀገር ሊበትኑ ነው፣ ሀገር ሊያጠፉ ነው፣ ሀገር ቶታሊ ከጨዋታ ውጪ ሊያወጡ ነው እያለም ሰራዊቱ ላይ አሁን ሰራዊቱ እንደ ድሮ መከላከያ ይሮጥ ነበር። ቢካዝ የሚገለው ለብልጽግና ነው ለአብይ አህመድ ነው የምገለው ብሎ ስለሚያስብ ይሮጣል። አሁን ግን መከላከያው ግን ሀገር ላድን ነው ብሎ ነው የሚዋጋ። ባይዘው ኮዝ ያለው ሰራዊት ይኸውላችሁ የደርግ ሰዓት ላይ አብዛኛው ሰራዊት ከሰፈር ምናምን እየለቀሙ በግዳጅ ነው ዘጋ የመጣው። በግዳጅ ስለነበረው ኮዝ አልነበረው። ኮዝ የሌለው ሰራዊት መጨረሻ ላይ እጅ ይሰጣል። አሁን ግን መከላከያው ግን ኮዝ አለው። ኮዙ ምንድን ነው? ሀገር ልትፈርስ ነው፣ ጽምዶ ሀገር ያፈርሳል። ይህንን እየተባለ ደግሞ እንደምን በተለያዩ ሚዲያዎች ጭንቅላት ላይ እየተሰራ ነው። ጭንቅላት ላይ እየተሰራ ሲመጣ ምንም ሚሊተሪውም በዛው ያክል ኬፓቢሊቲው እየጨመረ ይመጣል፣ ታድሶ እያደረገ ይመጣል። ሲዋጋ በሙሉ አቅም ነው የሚዋጋ። እንደ ድሮ ምናምን ፈራ ተባ እያለ አይደለም የሚዋጋ። በዚህ ሳይድስ ደግሞ በአፋብን ሳይድ ምንድን ያለው ካላችሁ ያ ነገር ደግሞ ጽምዶ የሚባለው ደግሞ የማይቀበለው ደግሞ ቡድን አለ። አብዛኛው መሬት ላይ ያለው ሰራዊት ከትግሬ ጋር መስራትን አይቀበልም። መሳሪያ ሊቀበል ይችላል። ደሞመንት ግን ለትግሬ ሄደ ከትግሬ ጋር ሄደ ተዋጋ ሲባል ግን አይዋጋልም። ስለዚህ አሁን ደግሞ አብዛኛው ደግሞ መሬት ላይ ያለው ደግሞ ፋኖች ደግሞ ካያቸዋቸው ምንድን የምንዋጋው ለምንድን ነው? ለትግሬ ነው ለቲፒኤልኤፍ ነው ብለው ኮዝ የለንም ብለው ያስባሉ። ባይዘው ኮዝ የለንም ብለው ያስባሉ። ኮዝ አለን ብለው አስቡ። መሬት ላይ ያሉት ሰራዊት ዛሷ የማይዋጋው ዛሷ ከተሞችን የሚለቀው የራሪቱ መጋፈጣል። እንደዚህ አይነት ሰራዊት 4 ኪሎ አይገባም። ይሄንን ግልጽ መነጋገር አለ። እንደዚህ አይነት ሰራዊት 4 ኪሎ አይገባም። አሁን ሰውየው ቀደም አኪላ በስነ ስርዓት እንደነገራችሁ ከአማራ ክልል የያዘዋል። አሁን ለምሳሌ በቀደም አኪላ በደንብ ሄዶበት በኦሮሞ በኩል ቱለሞችን ይዟል። በቃ ቱለማ ማለት ወሳኝ ፖለቲካ የኦሮሞ ፖለቲካ ውስጥ ለመግባት ከፈለክ ቱለማ ነው የምትይዘው። የወለጋው ምንም አቅም የለም፣ ዝም ብሎ ነው ይሄ የወለጋው ከመሳደብ ከእንትን ከማለት ነፍጠኛ ምናምን ብሎ ከመበሻሸቅ የዘለለ ምንም ያደርገው ነገር አቅምም የለውም። የፖለቲካ እውቀት አላቸው፣ በተግባር ግን ማድረግ አይችሉም።
ኦሮሞ አይቀበላቸውም። ብዙ አብዛኛው ኦሮሞ አይቀበላቸውም። የወለጋ ፖለቲካ ወለጋን ተሻግሮ አያውቅም። እዛው ነው በብዛት ጫካ ነው የወለጋ ፖለቲካ። ከጫካ የዘለለ ጫካ ቤት አድርጎ ነው የሚቀመጠው። የወለጋ የስንት ዓመት እየታገሉ ነው። ሌንጮ ለታ፣ ሌንጮ ባቲ፣ አራርሳ፣ መርዳሳ እንዳለ የወለጋ ኦሮሞች ናቸው። ኢቨን አሁን ያለው ዳውድ ኢብሳ ወለጋ ለትግል የማይሆን ቡድን ነው። ትግል አይታገለው። ወለጋ ይበላል ይጠጣል፣ ጫካ ውስጥ ነው። ከዛ በኋላ ዳስ ለትግል ለብር ነው። ግማሾች አሉ ጎበዞች ናቸው። በጣም ስማርት ነው። የተማረ ማህበረሰብ ነው። ፖለቲካ ዳይሬክት ዝም ብሎ መናገር ነው እንጂ ወነካምሱ በተግባር አድርግ ስትለው ማድረጋቸው። በኦሮሞ ፖለቲካስ ብዙም በኢትዮጵያ ፖለቲካ ብዙም የማይወደዱ ናቸው። ባይዘ የወለጋ እንትን ይሄ በብዛት ሀገርን ሁን ምናምን ትርኪ ምርኪ ፖለቲካ ስለሆነ ብዙ ላይክ ከኢትዮጵያ ፖለቲካው ከኢትዮጵያ የተገለለ ነው። ላይክ እንትን እንደ አር ነው ሰው ይጸየፈዋል ፖለቲካው። ባይዘ በብዛት ይሄ ኦሮሞ ባይዘ የሚሰደበው በእነሱ ነው። ባይዘ ኦልሬዲ ደግሞ ምን አደረገ አብይ አህመድ ሲስላቸው ወለጋን ስታይ ምንድን ነው የሚታያችሁ? እስቲ ከስር ጻፉልኝ። ወለጋን ስታዩ ምንድን ነው የሚታያችሁ? ወለጋን ስታዩ ከስር ጻፉልኝ። ወለጋን ስታዩ ምንድን ነው የሚታያችሁ? ከስር ጻፉልኝ እስቲ። ወለጋን ስታዩ ምንድን ነው የሚታያችሁ? ጨፍጫፋ፣ ግድያ፣ ወርቅ ያን እንደሱ አይደለም የሚታዩ ሰው። ወለጋን ስታዩ ምንድን ወለጋን ስታዩ ሸኔን ነው የምታዩት። ወይስ ገዳይ፣ ጨፍጫፊ፣ አራጅ ምናምን ነው የምታዩት። ያ ጭንቅላታችሁ ውስጥ መጣ። ያ የተሰራ ነው። ስለዚህ ማንም ሰው ወለጋ ፖለቲካ ጋር መነካከት አይፈልግም ኢትዮጵያ ውስጥ። ባይዘ ወይ የወለጋ ኦሮሞ ስልጣን ላይ ከመጣ ራሱ ኢትዮጵያ የሚያምጽ ይመስለኛል። ባይዘ ወለጋ there is some type of የተሳለው ወለጋ ጋር የተሳለ ፖለቲካ አለ። በቃ ጸረ ኢትዮጵያዊ፣ ጸረ ህዝብ፣ ጸረ ሰው ምናምን ተደርጎ ቢካዝ አንገት ቆርጦ ምናምን ተብሎ ፖለቲካ ተቆርጧል። ምዘ በደንብ አድርገው ፖለቲካ ኢትዮጵያ ውስጥ ስለተሰራ የወለጋ ፖለቲካ ጋር መነካካት ማለት ቅርቃር ውስጥ መግባት እንደሆነ ሁሉም ያውቃል። ለዛ ነው ባይዘ ጃልሰኝ ምናምን የወጡት እኮ ዝም ብሎ አይደለም። የወለጋ ፖለቲካ የከሰረው ምንድነው? ደደይ ከህወሓት ጋር እንሰራለን ሲሉ ከሱ። ስለዚህ አሁን ይሄ ጽምዶ ከወለጋም ልክ እንደ ይሄ ጎጃም ጋር እንዳለው በሰፈር ነው የሚጫወት። ምዕራብ ወለጋና ምስራቅ ወለጋ እዚህ ጋር ጎጃ ጋር ምስራቅ ጎጃምና ምስራቅ ጎጃምና ምዕራብ ጎጃም ባይዘው የወለጋና የጎጃም ፖለቲካ ሲሚላር ነው። ባይዘው ፖለቲካው ነው ያልኳቸው ማህበረሰቡን አይደል። ፖለቲካው ሲሚላር እቺ ጎንደር ያለችው ፖለቲካና ቱለማ ፖለቲካ አንድ አይነት ፖለቲካ። አሁን ምን ሆነ? ይሄ እንትን ምስራቅና ወለጋ የሚባለው የሚደባደበው የወለጋው ክፍ አንደኛው ጃልሞይ ይመራል፣ አንደኛው ጃልማሮ ይመራል። ጃልሞይና ጃልማሮ አይዋደዱ። ልክ አሁን እንትን ጃልማሮ ስር ደግሞ ያለ ደግሞ አንድ ልጅ አለ፣ ተልካሻ ልጅ ደግሞ እሱም እንደዛ አይዋደዱ። ልክ አሁን አስረስ ማዕራይና ዝናቡ እንደማይዋደዱት አሁን ምስራቅ ወለጋ ላይ ከጨዋታ ውጭ ወጥቷል ኦነግ። በብዛት ያ ምስራቅ ወለጋ ያለው ከብልጽግና ጋር የሚሰራው ልክ እዚህ ጋር ምስራቅ ወለጋ ጎጃም ላይ ያለው ከብልጽግና ጋር የሚሰራው ማለት። ምዕራብ ወለጋ ደግሞ ምንድን ነው? የኦነግ መከማቻ ነው። ኦነጎች ናቸው። ልክ እዚህም አሁን ሰፈር ቤት ምናምን እንደምትሉ ልክ እንደዛ ሲሚላር ነው። ባይዘው ልዩነት የላቸው ፖለቲካ። ስለዚህ የወለጋ ፖለቲካ ከኢትዮጵያ ፖለቲካ ውስጥ የወጣ ነው። ቶታሊ ላይክ ማንም እንትን አደረጉ። አሁን ጽምዶ ሲይዝ ማንን ነው ያለው? የወለጋን የምዕራብ ከወለጋም የምዕራብ ወለጋ ጋር በቃ ጽምዶ ያለው። ሌሎች ቦታዎች ላይ ይሄ ዝም ብሎ ይሄ መግደል ምናምን ነው እንጂ ብዙም አቅም የላቸው። ብዙም አቅም የላቸው። ሌላ አማራ ክልል ጋር ስትመጣ አማራ ላይ ግልጽ አድርገን መነጋገር። ይሄ ፖለቲካ ነው እያወራን ያለው። ይሄ እዚህ ጎጠኞች ምናምን ካላችሁ አልሰማም። ሪያሊቲን ጎጃም ላይ የአማራ ፖለቲካ ላይ ደግሞ ጎንደር ፖለቲካን ሳትይዝ መንቀሳቀሳችን ይህንን ሪያሊቲው መጋፈጥ ነው። ብዙ ሰውን ይህንን አንደርስታንድ አደረግ ነው። የጎንደር ፖለቲካ አቅሙ ትልቅ ነው። ማህበረሰብ ጫና ያደረግብሃል። ቁጥራቸው ብዙ ነው። ፖለቲካም የሚያውቁ ናቸው። ዝም ብሎ አይደሉም። ልክ የቱለማ ፖለቲካና የወለጋ እንትን የጎንደር ፖለቲካ ስምላር ነው አማራ ውስጥ። አሁን ጽምዶ የያዘው የት ነው? ቆቦ ጋር ይዟል። ከወሎ ላይ አቅም የሌላቸው ወሎ ውስጥ አቅም የሌለው የወሎ ፖለቲካ ራያ
ቆቦች ከራያም ኦልሬዲ ከራያም ደግሞ ተገንጥሏል። ቆቦ የሚባለው ብቻውን አላማጣ ጋር አይዋደድም። ኮረም ጋር ያለ አማራ ጋር አይዋደድም። ከቆቦም እዛው የሆነ የተወሰነች ዞበላምባ ምናምን የምትባል እዛው አካባቢ ሰፈር ውስጥ ተራራ ላይ ያለ ማህበረሰብ ቆቦ ከተማ የምትባለው እንጂ ቆቦ ጋር ስትሄድ እራሱ ይሄ ቡድን ከምን ጋር አይዋደድም? የጁ ማህበረሰብ ጋር አይዋደድም። ሳይንቶች ጋር አይዋደድም። ደቡብ ወሎ ጋር አይዋደድም። ይሄ ቡድን ኦልሬዲ ከወሎ ፖለቲካ ውስጥ ራሱን ገንጥሎ የወጣ ነው ባይዘው ይሄ ቡድን። ስለዚህ ምንድን ነው አሁን ጽምዶ እየተገባ ሲይዝ ማንን ያዘው? እንትኖችን መያዝ ጀመረ። ምንድን ነው የሚባለው? ቆቦ ነው ያዘ። ቆቦ አቅም የለውም። የኢትዮጵያ ፖለቲካ ድሮም የአማራ የወሎ ፖለቲካ ላይ አቅም የለውም። ቆቦ እንኳን የወሎ ፖለቲካ ላይ የራያ የሚባለው ፖለቲካ ላይ ቆቦ አቅም የለውም። ስለዚህ ጽምዶ ሲይዙ የተለያዩት የራያ ልጆችን አሁን ለምሳሌ የሚይዙ የያዟቸው እንትና ማንሱ ምሬ ወዳጆ ሄኖክ ምናምን እዚህ የምታዩቸው አሁን ለምሳሌ በብዛት የቆቦ ልጆች ናቸው። ሌላው ላስታ ደግሞ የራሱ ካልኩሌሽን ይዞ ይመጣል። ኦኬ ይሄ ፖለቲካውን ነው እያልኩ ህዝቡን አይደለም እያልኩ ፖለቲካሊ አንደኛው ኢትዮጵያ እንትን ካለች ኢትዮጵያ ብሎ ይጫወትላል። አማራ ካሸነፈ አማራ ብሎ ይጫወትላል። አሁን ደግሞ ሁለተኛ አሰላለፍ ይዞ መጥቷል። ይሄ በብልጽግና ውስጥ የሌለ አፋብን ውስጥ ያለ ግን ኢንኬዝ ከመጣ አገውን ይሄ ዋግምራንና ላስታን አንድ ላይ አድርገን ክልል እንሆናለን ብሎ ደግሞ እዛ ይሄ አሁን ያለው አለ አንድ የፖለቲካ ዘርፍ ኃላፊ እችን ሴራ የዶለቱ ነው ያሉት። አሁን ይሄ ጦር አሁን ምንም የፈለገ ሚሊዮን ጊዜ እንትን ብትለው ማህበረሰቡ ራሱን እየነጠረ ነው። ከዚህ ጦር እየመታው ከጨዋታ ውጭ እያደረገው ነው። ባይዘው ተፈናቃይ ሆኗል። አሁን በየቦታው ነው የሚሰደደው። ተፈናቅሎ ሌላ ጉሮኖ ውስጥ ነው የተደበቀው። ማክሲመም ይሄ ቡድን ለምሳሌ ይሄ ቡድን አቅም ቢኖረው እንዳለ የምታያቸው ከዚህ በፊት የመጡ ሰዎች እንዳለ እነ ዲለን ሄደዋል። እንዳለ ሰው ማንም ሰው ላሊበላ ሄደው መምጣት ይችላል። ታስሚስ አቅም የለውም ማለት ነው። ላሊበላ ላይ ምንም ማድረግ አይችልም። ከማህበረሰቡ ብዙ አሁን እየተገለሉ እየመጡ ነው። ድሮ በነበራቸው አቅም አይደለም። ስለዚህ ይሄን ቡድን ያስቆም። ስለዚህ እነሱ በዋነኝነት የያዙት ቆቦን ይዟል። ስለዚህ ከጽምዶስ ማን ይዟል? ምዕራብ ወለጋን ይዟል፣ ቆቦን ይዟል። ሌላው ሜጫን ያዙት፣ ሜጫዎችን ይዟል። እስከ ጎጃም ፖለቲካ ደግሞ ኢሬሌቫንት የሆነ ቡድን ማለት ኢሬሌቫንት በታሪክ አንዴ ነው ስልጣን የያዘው። በታሪክ አንዴ ሜጫስ እሷም ያቺ ባለፈው ይሄ ማነው ስሙ ዶክተር ይልቃል የሚባለው አንዴ ነው በታሪክ በኢትዮጵያ ታሪክ ውስጥ ሜጫ ስልጣን የያዘው እንደ አማራ እንደ ኢትዮጵያ አይደለም፣ እንደ አማራ አንዴ ፕሬዚዳንት ሆኗል ሜጫ። ከዛ ውጪ ሜጫ ስልጣን ነጥቶ አቅ እሱም ዶክተር ይልቃል ያቸፈርሰውና ግማሽ ሜጫ ያቸፈርሰው ነው። ሜጫ ፖለቲካ ውስጥ የለም እስከ አሉ ተቃዋሚዎች ናቸው በብዛት የሚሆኑት እንጂ ሜጫ መርቶ ማያውቅም። በኢትዮጵያ በአማራ ፖለቲካ ውስጥ የተገለለ ነው ፖለቲካው። ይሄን ግልጽ አድርጌ ነው ይሄ ሪያሊቲውን ልደብቅ አልችልም። የሜጫ ፖለቲካ የደብረ ማርቆስ ፖለቲካ አይደለም። የሜጫ ፖለቲካ የዳሞት ፖለቲካ አይደለም። አሁን ለምሳሌ ዳሞት አቅም አላቸው፣ እንትን አቅም አላቸው፣ ባለሀብቶች አላቸው። ዳሞት ምስራቅ ጎጃም ላይ ባለሀብቶች፣ ደብረ ማርቆስ ፖለቲካ ምስራቅ ጎጃም ፖለቲካ የሚመራው ደብረ ማርቆስ ባለሀብት አለው ምን አለ። ዝም ብሎ አይነት ፖለቲካ አይደለም። ይሄ በብዛት ይሄ ምንድን ነው የሚባሉት ደብረ ወርቅ አካባቢ ያሉ ሰዎች ደብረ ማርቆስ፣ ደብረ ወርቅ እነዚህ ናቸው ሁለቱ ሞስት የሚመሩት የምስራቅ ጎጃም። ይሄ ሌዛው ቢቸራ ምናምን ለውጊያ ነው እንጂ ሌላ አቅም የላቸው። ስለዚህ ሲይዙም የያዙት ምን ነው በዋነኝነት ሜጫን ያዙት። ሌሎቹ ቦታዎች ላይ ሰራዊቱ አይቀበልም እንደዚህ አይነት ቢካዝ ሰራዊቱ እዛ ጋ ያለው ኢቨን አስረስ ማሬ በዚህ በኩል በሌላኛው ስልክ ህወሓት ጋር ነው፣ በሌላኛው ስልክ ብልጽግና ጋር ሁለት ስልክ ነው የሚያምታተው። በዚህኛው በሌላኛው ስልኩ ተመስገን ጥሩ ነው ወንድሜ እንዴ ነው፣ በሌላኛው ስልኩ ደግሞ ማነው ስሙ ደብረ ጽዮንን ወይንም ሞንጆሪኖን እያወራን ያለው ይሄ ነው። ስለዚህ ኢሬሌቫንት ነው። አሁን ወሎ ጋር ስትመጣ ሌላው እንትኑ ሰፊው ደግሞ ምንድነው ወደ ደቡብ ወሎ ጋር ስትመጣ ሙስሊሙ ቁጥሩ ከፍ እያለ ቢመጣ። ስለዚህ አሁን እዛ ጋር ስትመጣ ይሄውን የሰሜናዊ የሚባል ፖለቲካ ይጸየፋሉ ባይዘው እንኳን ሰሜናዊ አይደለም ሌላ አሁን እውነት እናውራ ደግሞ ከተባለ አፋብን ከጀርባው እምነት አለ። ይሄ ልንዋሽ አንችልም። አባ ጳውሌ የሚባል ሰው ከጀርባው አለ ምናምን። ይሄንን ማንም ሙስሊም እዛ ወሎ ውስጥ ያለ ሙስሊም ያውቃል። ተቀባይነት የለውም። ስለዚህ ይዋጋል። እዛ ጋ ያለው ሙስሊም የሚዋጋ የህልውና ነው። ባይዘው ሙስሊሞች ግልጽ አድርጌ ልንገራችሁ፣ ይሄ አሁን የሚመጣው ጽምዶ ሲመጣ የህልውናችሁ ጉዳይ ነው። ባይዘው የህልውናችሁ ጉዳይ እኔ ግልጽ ነው የምናገረው። ባይዘው እኔ ሃይማኖት ኦፍኮርስ ኦርቶዶክስ ነኝ። እኔ በሃይማኖት ፖለቲካ አልወድም። እኔ ባይዘው ግልጽ ነው የምናገረው። በሃይማኖት ፖለቲካ አልወድም። ፖለቲካና ሃይማኖት ለይቼ ሃይማኖት የግል ነው፣
ፖለቲካ ጋር ስትመጣ ግን እንደ ማህበረሰብ ጽምዶ ለአብዛኛው ሙስሊም አማራ ትረት ነው። ጽምዶ ትረት ነው። ቢከስ ሰሜናዊ ፖለቲካ ከጀርባ ቄሶች አሉ። ከጀርባ እነ አባ ጳውላ ያሉበት እዚህም ኦርቶዶክስ ቄሶች ያሉበት ምናምን ዝም ብሎ አይደለም። ሞዓ ተዋህዶ ምናምን ያለበት ነው ከጀርባ። ስለዚህ ይሄንን ሰብስበህ የምትመጣ ከሆነ ለአብዛኛው ሙስሊም አማራ ትረት ነው። ባይዘው ጽምዶን ሙስሊም አማራው ነው የሚደግፍ ካለ ጅል ነው። ማንም ሙስሊም መደገፍ የለበትም። ጽምዶ ጸረ ኢቨን እምነት ከጀርባ ይዞ ነው ፖለቲካ የሚሰሩ። ይሄንን ግልጽ አድርጌ ነው የምነግራችሁ። ጽምዶ ከጀርባ በደንብ አድርጎ እምነት ያለው ነው ከጀርባ። እምነት ሲሏችሁ ግን በእምነት የታጀበ ነው እንጂ የእምነትን ዓላማ ለማሳካት ብሎ ይመጣ አይደለም። በእምነት ውስጥ የራሳቸውን ፖለቲካ መስራት የሚፈልጉ ሰዎች እውነቱ መጋፈጥ አለ። ስለዚህ ጽምዶ ኢቭን ደቡብ ወሎ ጋር ስትመጣ ደቡብ ወሎ ጋር ማጆሪቲው በጣም ቀላል የማይባል ሙስሊም አለ። እዛ ጋር ኦልሬዲ ይዘጋባሉ። የትም ሄዳች ስለዚህ ማጠቃለያ ሄደው ጎንደር ኦልሬዲ ወጥቶብሃል። የተወሰነ ደቡብ ጎንደር ጋር አለ። ባይዘዌ አንድ ልጅ አለ ደቡብ ጎንደር ጋር ቀላ አይንቀልድ አለ የሆነ ልጅ አለ እዛ ጋር እንደውም ያቺን ጦር ጠረጠራታለሁ። እንደውም ባይዘዌ ጠረጠራታለሁ ጦሯን ያቺ ሻለቃ ቢካዝ ይሄ ልጅ ኦል ኦፍ ዘ ሳደን ከንትን ከመከላከያ ጦር የነበረ ምናምን ዝም ብሎ መጥቶ የሚያወራው ወሬ ቶታሊ ላይክ እንትን ለትግሬ ንስጥ ነው የሚያወራው። ወልቃይት አንድ ልጅ ነው ያለው። እሱ ልጅ ላይክ በይቅርታ ምናምን የሚታለፍ ልጅ አይደለም። መታሰር አለበት፣ በደንብ መታሰር አለበት። እኔ ገደል አይደለም መገደል የለበትም የሰው ልጅ መታሰር ግን አለበት። እሱ ልጅ ይዛ ግን ጽምዶ የለም አትለኝ። በደንብ አለ ልጁ ጽምዶ ነው። በደንብ ደግሞ ይሄ ሀሳብ መብቱ ነው። ደግሞ አንድ ሰው የፈለገውን ሀሳብ የመግለጽ መብት አለው። ያንን ሀሳብ ማትቀበል ከሆነ ማስወጣት ውጣ ማለት። ከዛ ውጭ ግን ሀሳቡ ይሄንን ሀሳብ በጉልበት ሀሳቡን እንትን አደርጋለሁ ይሄ የማይመስል ነገር። ስለዚህ ጽምዶ የት ነው ያለው? ምዕራብ ወለጋ ቆብዬ የቆቦ የተወሰነ ቦታ ላይ እና ሜጫ በደንብ አለ። ሜጫ ስትነኩት የቆቦ ሜጫ ጽምዶ ነው። ይሄንን አንደርስታንድ ማድረግ አለባቸው። ሜጫ ሆነ የተወሰነ ነው ደና ሜጫ ላይ የጽምዶ ፖለቲካ በደም ኢቨን እንትናቸው ፖለቲካቸው ከወለጋ ኦሮሞ ጋር ሁላ የሚነካካ ፖለቲካ ይዞ ነው የሚመጡት። ዝም ብሎ መስሎ ነው እንዴ? ሀለዮሳ ደግሞ የሜጫ ሰው ነው። ሀለዮሳ ደግሞ ምንድነው እኛ ወለጋንን የሚል ዝም ብሎ መስሎ ነው እንዴ? ፖለቲካቸው ያችን ወለጋንም ይመኟታል። ባይዘው ወለጋ ጋር አንድ መሆን የወለጋ ኦሮሞ ጋር አንድ መሆን የሚመኝ ቡድን ነው። ባይዘው አማራ አይቀበለኝም ብሎ ያስባል። ይሄንን እውነታውን መጋፈጥ አለ። ባይዘው ተሳስታችሁ ከሆነ ይሄ ቡድን ዝም ብሎ መስሏችሁ ከሆነ አይደል? ሀለዮሳ አዳሙ ዝም ብሎ እንዳይመስል እኛ ከወለጋ ጋር ኦሮሞ ጋር እንትንና እሷን በጎጃሜ ስም ያመጣው ግን የሜጫ ፖለቲካ ነው። ጎጃም አማራ ነው። ሜጫ ጋር ግን ያለ ኦሮሞዎች ነበሩ እዛ ጋር የነበሩ ጥለው የሆነ ሰዓት ላይ መጥተው እዛ ጋር ተቀንሸው ሄዱ ማለት የቀረ አለ። ግን ሳይቀነደሽ የቀረ እዛው ከማህበረሰብ ጋር ተቀላቅሎ የተቀመጣል። ሜጫ ውስጥ ተቀላቅሎ የተቀመጣል። ስለዚህ ሜጫ ጋር ስትሄድ ኦሮሞውን አማራ አታውቁ። ተመሳስሎ ነው። አገውም አለ አማራም አለ ምንም አለ። ባይዘው ትብርቅርቅ ያለ ነገር ዘመነ ካሴም እዛ ጋር እኮ ለዛ ነው እኮ ግራ ይገባው እኮ አማራ ማለት አገው ነው፣ አገው ማለት አማራ ነው የሚለው ዝም ብሏል። ስለዚህ ያሉት ቦታ የተወሰኑ ናቸው። አሁን ቀደም አኪላ ሲናገር የነበረው ወደ እንትን ጋር ደግሞ ስትመጡ ደግሞ ወደ ጉምዝ ጋር ስትመጡ ቤኒሻንጉል ጉምዝ ውስጥ በርታ አሁን ያለው ሰውዬ የበርታ ሰው ነው። ባይዘው በርታዎች ናቸው አሁን ስልጣን ላይ ያሉት። ትልቅ ቁጥር ነው። አንደኛ ናቸው። ባይዘው በርታ አንደኛ፣ ጉምዝ ሁለተኛ፣ ሶስተኛ አይ ቲንክ ሽናሻ መሰለኝ እያለ አንድ ደግሞ ኮማው ምናምን ይባላል። እሱ ዘር ነው ያለው። ስለዚህ በዋነኝነት አንደኛ ደረጃ በርታ ነው። በርታን ካላስ ቤኒሻንጉል ጉምዝ ላይ ረለባት ደግሞ አደኞች ናቸው። ባይዘው አሶሳ ምናምን አካባቢ የሚኖሩ ናቸው። አደኞች ናቸው። ተዋጊዎች ናቸው። ከጉምዝ ውስጥ ደግሞ መተ ደግሞ ቀደም እንትና ድብታሳ የሚባለውን መንዱራ የሚባለውን ማህበረሰብ መንዱራ ድብታሳ ምናምን የሚባለው ማለት እሱን ካላስክ ኢረሌቫንት ነው። ወጅዝ በጉምዝ ፖለቲካ ላይ ይሄ ክላን ትልቁ ክላን የሚባለው ይሄ ክላን ነው። ባይዘው እቺ የያዟት ክላን ወይንም እቺ ጎሷ በጣም በዛ መተላት 5000 ሰው አትሞላም። ባይዘው ቁጥሯ ትንሽ ነች በጣም። ለዛ ነው ሰራዊቱ ስንት ነው ያለው ጉምዝ ስትሉ 50 አይሞሉም ሰራዊቶቹ። ቢካዝ ማህበረሰቡ 5000 ነው ራሱ ማህበረሰቡ። ይሄ ደግሞ የያዙት ደካዳ የሚባለው ማህበረሰብ ከሌሎቹ ጉምዝ ጋር የተጣላ ማህበረሰብ አይወድድም። ልክ እንደ ምዕራብ ጎጃም ልክ እንደ ወሎ ላይ እንደ ቆቦ ፖለቲካ አይወድድም። ሜጫ ፖለቲካ ጎጃም ላይ እንደማይወደድ ይሄ አሁን ለምሳሌ ቆቦ ፖለቲካ ላይ ምኑ ወሎ ላይ በብዛት ራያ ላይ አይወደድም። የቆቦ ፖለቲካ ራያዎችም አይወድድም የቆቦ ፖለቲካ። እንደዛ እንደማይወደድ
ልክ እንትኑ ውስጥም ይሄ የተገንጣይነት ሜንታሊቲ ራሳቸውን እንደ ሱዳናዊ ነው የሚያዩት። ባይዘው እነዚህ ሰዎች ሱዳን ውስጥ አለ ይሄ ዘር ዳክዳዳ ምናምን የሚባል ምንድነው ስሙ? አኪላ ደካዳ ስሙ አያዝም ራሱ ያኛው አንድ ጥያቄ ልጠይቅህ እስኪ። አንዴ ኦልሞስት እያጠቃልልኩ ነው። ደካዳ ነው ምናምን የሚባል ዘር አለ። ያ ዘር ጋር ነው የሚሰሩት ቲፒኤልኤፍ ጽምዶ እዛ ውስጥ ነው። አሁን መጥቶ ምን ከጉምዝ ጋር ጉምዝ ጥንጥዩ 5000 ማትሞላ ማህበረሰብ ያለባት ጎዛ ይኸውላችሁ ጋይስ ቤኒሻንጉል ጉምዝ የጉምዝ ፖለቲካ፣ የበርታ ፖለቲካ፣ የአፋር ፖለቲካ፣ ምንድነው የሚባለው የሶማሌ ፖለቲካ፣ የጎሳ ፖለቲካ። የትኛውን ጎሳ ይዛሃል? ጨዋታ በጎሳ ነው የሚጫወቱት። ጎሳ ጥንጥዬ ከሆነች ኢሬሌቫንት ነች፣ የትም ቦታ የምትሄዳለች። ነው ደንካሊያን እንትን ነው እሱ አፋር ሰው ወንካምስቱ ደግሞ አፋር ጋር ደግሞ ስትመጣ አዳሊ የሚባለው ዘር ነው ከማን ጋር የሚሰሩ ከነቲፒኤል። እቺ ማለት በጣም ጥንጥዬዋ እንትን ቁጥራቸው በዛ ከተባለ 10,000 12,000 የሚሆኑ ማህበረሰቦች ናቸው። እነዚህ ማህበረሰቦች 10,000 እስከ 12,000 የሚሆኑ ማህበረሰብ ትንሽ ነው ቁጥራቸው። ከዚህ ውስጥ 110 ሰራዊት ይዘዋል። ጥንጥዬ እኮ ነው ማለት። አሁን ለምሳሌ ሌሎቹን ይዘ ቢሆን ደና የሆኑትን ዘሮች ይዘ ቢሆን እንደ ማነው ስሙ አዶሜራ የሚባለው ዘር እንደሱ ይዘ ቢሆን አንደርስታንድ። አሁን ለምሳሌ እዛ ውስጥ ማጆሪቲው ከአፋር ጎሳ ውስጥ ማጆሪቲው ነው። እሱ እኮ ድንቃሌን ይዟል እኮ እሱ አብይ አህመድ ድንቃሌን ነው የጨወተ ያለው። ስለዚህ የተያዘ ከዛ ኦብነግ ይላሉ። ኦብነግ አሁን ጭራሽ ገብቷል እንትን ውስጥ ምንድነው የሚባለው ኡጋዴን ምናምኑ ሰራዊት የነበረው እንዳለ እጅ ሰጥቷል። የያዙ ሰውዬ ጀስት ግለሰብ አሁን የሚሰራው ፖለቲካ አሁን እችን ይዘው ጽምዶ እያሸነፈ ነው አብይ አህመድ ባይዘዌ። እንደውም ፖለቲካ አብይ አህመድ ኢሬሌቫንት የሆነውን ግለሰብ ሬሌቫንት አድርጎት ባይዘው። አብይ አህመድ ኢትዮጵያ ውስጥ ተጠልቶ የነበረ ግለሰብ፣ ሰውን ላይ የጠላው ግለሰብ ዛሬ ሳይወድ በግድ ሀገር ለማዳን ሲባል አብይ አህመድ ሰው ሰፖርት እንዲያደርጉ ነው። ስለዚህ አሁን ምንድነው በርታ ማህበረሰብ ሰፖርት ማድረጉ አይቀርም። ኦኬ እሱ ከአፋሮቹ ውስጥም ደግሞ ሌሎቹ ይሄ ደንቃላ ኦልሬዲ ሰፖርት ያደርጓል። ኦልሬዲ እና አዶሜራ የሚባለው ማህበረሰብ ሰፖርት ያደርጓል። ኦኬ ኦሮሞ ማጆሪቲ ሰፖርት ያደርጓል። ኤክሰፕት እቺ ጥንጥ የምዕራብ ወለጋ ውጭ አሁን ወዴት መጥቷል? ወደ አማራ ጋር መጥቷል። ሶማሌ ሰፖርት ያደርጓል አሁን ቢካዝ እዛ ጋር ያለው ማን ነው? ሙስጠፌን ይወዱታል። ኦኬ ደቡብ ሀገሩ እንዲፈርስበት አይፈልግም። ደቡብ ሞስትሊ የደቡብ ሰፖርት ያገኛል። ሞስትሊ አሁን ባይ ዘ ወይ ከዚህ አብይ አህመድ ከመጣ በኋላ በኢኮኖሚ የዳበረ ክልል ቢኖር ደቡብ። ስለዚህ ደቡብ አብይ አህመድ 100% ሰፖርት ያደርጉታል። አብይ አህመድ ይዋጉለታል። አሁን ባይ ዘ ወይ ደቡቦች ከዚህ በኋላ ነው ሞር የሚዋጉት። ባይ ዘ ወይ ኦሮሞ ይዋጋለታል። አሁን እሱ ያላገኘው ድምጽ ትግሬው ዝም ብሎ አቅም ስለሌለው እሱ አላለው because መጨረሻ እነሱን ስለሚወጋቸው አሁን ድሮ ሳፖርት ያልነበረው የአማራ ማህበረሰብ ጋር የአማራ ማህበረሰብ ላይ ሰፖርት አልነበረው አብይ አህመድ። አሁንም የተወሰነ ሰፖርት ነው ያለው። አሁን ግን ወደ ምን መጥቷል? እቺ ቲፒኤልኤፍ የሚባል ነገር ፖለቲካ ስትመጣ አሁን መከፋፈል ጀመረ። ጽምዶ ሲመጣ ማለት ድሮ ማጆሪቲው በሚባል ደረጃ 100% ባይሆንም ማጆሪቲው ፋኖን ይደግፍ ነበር። ዋንስ ግን አፋብን የሚባል አደረጃጀት ከመጣ በኋላ በግላጭ ጽምዶን ብለን እንስራ ብለው ከመጡ በኋላ ጎንደር ላይ ቶታሊ ሞስትሊ ወደ ብልጽግና ነው እየሄደ ያለው። ጎንደር ትክክልም ናቸው ደግሞ ማለት ውሸት አይደለም፣ ትክክልም ናቸው። because ለምን ለነሱ ህዋት ትረት ነች ለነሱ። ጽምዶ ብለህ ህዋትን ይዘህ የምትመጣ ከሆነ ጎንደር መሬት ልትወስደን ልትጠፋቸው ነው ጎንደር። ስለዚህ ጎንደር ጋር አሁን አብይ አህመድ ቀላል ቅቡልና ያለው ትክክልም ናቸው ደግሞ ቅቡልና ያለው። ሌላ ሁለተኛ የት ነው ቅቡልና ያለው? ምስራቅ ጎጃም ከፍተኛ አብይ አህመድ ቅቡልና ያለው። አብይ አህመድ ከፍተኛ ቅቡልና ያለበት ምክንያት ለምንድን ነው? ምስራቅ ጎጃም ላይ አስተዳደሮቹ ብልጽግና አብዛኛው ብልጽግና ራሱ አብይ አህመድ መዛው ፊት ለፊት እየነገራቸው እና አሁን ያለው የአማራ ክልል ፕሬዝዳንት ምክትል ጠቅላይ ሚኒስቴሩ ምናምን ባለሀብቶች ምናምን ምስራቅ ጎጃም አለ። ስለዚህ አሁን ምስራቅ ጎጃም ጋር ያለው ሞስት ፕሮባብሊ ወደ ምን ቢካዝ ያዩና ኦኬ ይሄ የአፋብን ትግል ምስራቅ ጎጃም ያለው ትግል የአፋብን ትግል እያየን ያለው የአፋብን ትግል ላይ ቋንዴ ዘያቁ በትግል እኮ ይሄ እኮ ያልኩ ፎቶ አንዴ ፕሊስ አንዴ ልጨርስና አንዴ ሐሳቤን ልጨርስ አንዴ
ምስራቅ ጎጃም ጋር ያለው አሁን ችግር ምንድነው? ምስራቅ ጎጃም ጋር የሚያየው ምንድነው? ባለስልጣናቶች አሉት፣ ባለሀብቶች አሉ። አሁን ቁጭ ብሎ ሳይ ከፋኖ ምን አገኛለሁ ብሎ ነው ቁጭ ብሎ የሚገመግመው። ዝም ብሎ ጅል አይደለም። አስረስ ማረ ምናምን አቅም እንደሌላቸው ያውቃሉ። አስረስ ማረ በተመስገን ጥሩነህ ልክ የምስራቅ ጎጃምን ፖለቲካ ሊያቀነቅልለት አይችልም። አስረስ ማረ አሁን ባለው ይሄ ማነው ጭንቅላቱ ማነው ትልቁ ሰውዬ ማነው ስሙ? አሁን የክልሉ ፕሬዝዳንት ኧረ ስሙ ሊጠፋኝ ነው። ጭንቅሎ ስሙን ንገሩኝ ጋይስ፣ ስሙን ሊጠፋኝ ነው። ማነው የክልሉ ፕሬዝዳንት? ስሙ ይጥፋኝ እንዴ ዛሬ? አረጋ ከበደ። አረጋ ከበደ ደግሞ በአረጋ ከበደ ልክ ያለ አሁን አፋብን ውስጥ እንደሌላቸው ያውቃሉ። አስረስ ማርያም ከአረጋ ከበደ ተላላኪ ሊሆነው እንጂ የሚችለው አሁን እዚህ አፋብን ትግል ውስጥ ያሉት ለምንድን ነው? ቼክ ለማድረግ ምንድነው ቼክ የሚያደርጉት? ይሄ ትግል እንትን የሚያደርግ ከሆነ አሁን ለምሳሌ አብይ አህመድ የሆነ ነገር የሚያደርጋቸው ከሆነ ትግሉን በዚሁ ሊቀጥሉ አብይ አህመድ ፕሬሸር ማድረግ አሁን ይህንን አፋብን የሚጠቀመው እነ አስረስ ማርያም እነ ተመስገን ጥሩነህ ከጀርባ አሉ። ባይዘው እዚህ አፋብን ትግል ውስጥ አብይ አህመድን ፕሬሸር ማድረግ ያለ ልክ አሁን ለምሳሌ መጥቶ የምስራቅ ጎጃም የሆነ ሰው ሲነካ ምን ያደርጋል? አፋብን እና አስረስ ማርያም ወጥተው ፋኖ ጀግ እንትን ጽምዶ ማለት ይጀምራል። ልክ ደግሞ ሰከን ሲል ደግሞ እነሱ ምን ቴምፕሬቸር መለኪያ መሳሪያን አፋብንን የሚጠቀሙበት የመሳሪያ ነው እንጂ ሙሉ በሙሉ ፉል ሆኖ አይደለም። ስለዚህ እዛ ጋ ያለው ማህበረሰብ ሞስት ልክ ጎንደር እንዳለው ሞስት ፕሮባብሊ ወደ ማህበረሰቡ ደግሞ ዝቅ ብሎ ሲያዩ ደግሞ ማህበረሰቡ እና አስረስ ማርያም አቅም እንደሌላቸው ያውቃሉ። ተፈትነዋል፣ በዛ ተገድለዋል። በዛ 4 ኪሎም እየሄዱ አይደለም። ተስፋ አብዛኛው ምስራቅ ጎጃም ላይ ያለው ማህበረሰብ በአፋብን ተስፋ ቆርጧል። በአፋብን ተስፋ ቆርጧል። ስለዚህ ሞስት ፕሮባብሊ እዛ አካባቢ ያለው ወደ ብልጽግና መቀመጡም አይቀርም። ኦኬ እሱ ኦልሞስት እያለቀ ነው። እዛ ጋር ደግሞ ምን አይነት ፖለቲካ ተሰርቷል ደግሞ እዛ ጋር ባለፈው አንዴ ኦልሞስት 3 ደቂቃ ብቻ ጠብቀኝ። እዛ ጋር ደግሞ ምን አይነት ፖለቲካ ተሰርቷል? ምስራቅ ጎጃምን ይሄው እያለማው ነው እያለ ነው። አሁን ባለፈው ያቺ ምዕራብ ጎጃም ላይ የተደረገችው ጦርነት ዝም ብላ አይደለችም። ማለት ተመስገን ጥሩነህና አብይ አህመድ ምንድን የጋራ አቋም አላቸው። ምንድነው አቋማቸው? ተመስገን ጥሩነህ እዛ ጋር ከምዕራብ ጎጃም በኩል እየመጣ ያለ የብልጽግና ፖለቲካ እሱን መጨረሻ ላይ ሊደፈው የሚችለው ማለት ከጨዋታ ውጭ ሊያወጣው የሚችል ምስራቅ ጎጃም ያውላችሁ እዛውን ይሄ እንደ ጎጃም የጎንደር ምናምን ፖለቲካ ያለው የዞኖች ፖለቲካ ነው። ስለዚህ ምስራቅ ጎጃም ጋር ስትመጡ ለሱ ትረት ከጎንደር ከወሎ ከሸዋ በላይ ትረቱ ምዕራብ ጎጃም ጋር ያለው ኃይል። ስለዚህ ምዕራብ ጎጃም ጋር ያለው ኃይል መመታቱ ለምስራቅ ጎጃም ላለው ፖለቲካ ትልቅ አሉንታ ነው። ለዛ ነው ባይዘው እነ ቤተልሔም ዳኛቸው ፖለቲካ የሚሰሩት። አብይ አህመድስ እዛ አካባቢ ነው ምን ኃይለኛ አሁን አብይ አህመድ እያሸገረ ያለው የት ዳሞት ጋር ምዕራብ ጎጃም ላይ ያለው። ስለዚህ ምን ምዕራብ ጎጃም ላይ መመታቱ በስነ ስርዓት ሲገቡ ወታደሮቹ ሲገቡ በር ተከፍቶላቸው ከሞጣ ጀምሮ እስከ እንትን ድረስ በር ተከፍቶ በሁሉም አቅጣጫ ሲገቡ በር እንዲከፈት ተደርጎ ፋኖቹ ከፍተው ነው ባይዘው የተመቱት። ከፍተው ማንም ምንም አላጋዥ ይሄ ባይዘው ወቅተነዋል ይሄ ምናምን ውሸት ነው። ከዚህ በፊት አብዛኞቹ የተማረኩ የሚባሉ ቪዲዮዎች ራሳቸው ሰዎቹ እዛ የዳሞት ሰዎች ናቸው ፎቶ እንትን ልብስ አድርገው 2 ሰው 3 ሰው ነው የማረኩት። የተማረከው የተወሰነ ሰው 2 3 ሰው ነው እዛ በተባረረ ያገኟቸው። ሌሎቹ እንዳለ እዛ ይሄ ድሮ የሚደረግ ቀላቅለው ነው ያመጧቸው። በደንብ ነው የመቱት ባይዘው ይዛግ በደንብ አድርገው። ያ ግን ሲመታ ግን ዝም ብሎ አይደለም በስነ ስርዓት ታቅዶ ለአብይ አህመድም ስጋት ነው ያ ኤሪያ፣ ለተመስገን ጥሩነህም ስጋት ነው ያ ኤሪያ። ስለዚህ በቅንጅት የተሰራ ስራ ነው። ለፋኖቹም ለአስረስ ማረ ተመስገን ጥሩነህ አብይ አህመድ አረጋ ከበደ አንድ የሚያደርጋቸው ነገር ምንድን ነው? እና የኦሮሞ ጀነራሎች አንድ የሚያደርጋቸው የአካባቢ ወደፊት ለፊት ከመጣ ከጨዋታ ውጭ ያወጣናል ብለው ስለሚፈሩ የግዴታ መመታት አለበት ብሎ ያምናል። በቅር ነው የተመተው። ስለዚህ ያ ቦታ ሞስት ፕሮባብሊ ወደ እንትን አሁን እንምጣ ወሎ ጋር። ስለዚህ ምስራቅ ጎጃምን ሞስተር አብይ አህመድ ጋር ነው የሚሄደው። ሙሉ ጎንደር ወደ አብይ አህመድ ጋር ነው የሚሄደው። ከዛ በኋላ ምን ወሎ ጋር እንምጣ። ወሎ ጋር ፖለቲካው የደቡብ ወሎ ምዕራብ ወሎ የደቡብ ወሎና ሰሜን ወሎ ፖለቲካው አሁን ደግሞ የተወሰደች ምዕራብ ወሎ ብሎ ራሱ ገንጥሎ ገና ዞን ያልሆናል። ደቡብ ወሎ ምንድነው አብዛኛው ሙስሊም ደቡብ ወሎ ጋር ስትመጣ ምን አይነት ፖለቲካ ነው አምጥተህ ደቡብ ወሎ ጋር ጽምዶ የሚል ፖለቲካ አይወድም በምንም ታምር። ቲፒኤልኤፍ መታ አውድመዋለች ብዙ ነገር መስዋዕትነት ስላስከፈላችሁ ሞስት ፕሮባብሊ ደቡብ ወሎ ጋር አብይ አህመድ ሰፊ ድጋፍ ይኖረዋል። ሌላው የጁ ጋር ከፍተኛ ድጋፍ ይኖረዋል። ድጋፍ የማይኖረው የቱ ጋር ነው? 2 ቦታዎች
ላስታ ጋር የተወሰነ ፐርሰንት ቢካዝ እዛ ጋር ሞስት ከነገዱ ጋር ከጀርባ ሆኖ የሚሰራ ቡድን ስለሆነ እሱ ጋር ድጋፍ ላይ ያደርግ ይችላል። ሌላው ድጋፍ የሚያደርገው ቆቦ፣ ከቆቦም ደግሞ የተወሰነች ቆቦ ጋር ደግሞ ምን ያደርጋል? ወርቅ የሚባል ማህበረሰብ አለ። ከታች ደግሞ ሌላ ማህበረሰብ። እነዚህ ሁለቱን ሰዎች ይዞ ነው የሚሄደው። ይሄ ነው ፖለቲካው ያለው አሁን ፖለቲካ። ስለዚህ አብይ አህመድ ምንድን ነው ሙሉ የአማራን ድጋፍ ማግኘት የለበት። ከዛ ከክልል ውጭ ደግሞ ያለ ደግሞ ከክልል ውጭ ያለው ኢቨን እኛ አንደግፍም ብለህ ብንወጣ ራሱ አቅም የለን። እሱን መምታት አንችልም። በወሬ ልታነሳው አችልም። ሁለተኛ ደግሞ ምንድነው ሀገር ከፈረሰች ምንድነው ከክልል ውጭ ያለው ኦሮሚያ የምትባል ሀገር ውስጥ ነው የሚኖረው። ሳማው ትግሬ መጥቶ ሰክሰስ አድርጎ ወልቃይትን ከያዘ ያንን ኮሪደር የሁመራ ኮሪደርን ከያዘ ኦሮሞ ሀገር ይመሰረት። ኦሮሞ ሀገር ደግሞ ከተመሰረተ ደግሞ ምን ይመጣል? ቶታሊ ከክልል ውጭ ያለው አማራ ኦሮሞ የምትባል ሀገር ውስጥ ዋናው የሚመሰረቱት ትግራይ፣ ኦሮሞና ሶማሌ ነው። እነዚህ ሶስት ሀገሮች መመስረታቸው አይቀርም ዋንሲያችን የሀገር እንመስረት ከተባለ። ስለዚህ ጅጅጋ ውስጥ ያለ አማራ ሶማሌ ሆነ ሶማሌ ሀገር ውስጥ ይኖራል። ማይኖሪቲ ጥንጥዬ ሆኖ ኦሮሚያ የምትባል ሀገር ውስጥ ጥንጥዬ ሆኖ አማሮች ይኖራል። ከዛ በኋላ አሁን የሰሜን ሸዋ የሚባለው ኤሪያ ሰሜን ሸዋ ያለው ኤሪያ ሊዋጋ ይችላል። ግን ውጊያው እስከየት ድረስ ነው ብትሉኝ እዛው ከሰፈር ነው። እዛ ደግሞ ምን አድርገውታል? በሰፈር እያጫወቱት ነው። እዛ በሰፈር መራቢቴ፣ ተጉለቴ፣ መንዜ፣ ይፋቴ እና ይሄ ምንጃር ቡልጋና ምንጃር የሚባል ለአምስት እያጫወቱት እዛ ለአምስት ዛገር ሌላ ፖለቲካ መጥቶበት። ስለዚህ ከዛ ውስጥ ደግሞ የሚያገኘው ደግሞ ቡድን አለ ደግሞ ወደሱ ሞስት ፕሮባብሊ ወደሱ ጋር የሚሄድ። ስለዚህ አሁን ይሄ ጽምዶ የሚባል ፖለቲካ እንደመጨረሻ ማንን ነው የጠቀመው ካላችሁ አብይ አህመድን የጠቀመው። ጽምዶ አማራን ፋኖን አልጠቀመም። አብይ አህመድ ድጋፍ ነው ያገኘው። ለዛም ነው ምንድነው ሪፒትሊ 100 ጊዜ ገብታችሁ ቁጭ ብላችሁ 100 ጊዜ ይሆናል ምንም ያደርጉት ጽምዶ እያሉ እየለጠፋል። ያ ምንድነው ማህበረሰብን እያነሳሱ ነው። ማህበረሰብ ሀገር ሊያፈርሱ ነው እያሉ ፖለቲካ ሚዲያ እኮ ነው እያወራን ያለው። በቲቪ እኮ የሚታዩ ናቸው እነዚህ። አባይ ቲቪ ላይ የሚያሳይ እኮ ነው። ኢቢኤስ ቲቪ ላይ አሁን በቅርቡ ማሳየት ይጀምራል። እንዳለ ሚዲያዎች ላይ እዚህ ቲክታክ ላይ ፌስቡክ ላይ ሁሉም ቦታ የሚያሳይ ከሆነ ዳስሜንሰን ጭንቅላት ላይ እየሰራ ነው ያለው። ይሄ ድንዝዝ መሀይም አስረስ ማዕረ ወጥቶ ትናንትና የሆነ ኢንተርቪው አድርጎ ደንግጧል ምናምን ይላል። ምንድነው የሚያስደነግጠው? እንደውም ጌን እያደረገ ነው እንጂ ሰፖርት እኮ ጌን እያደረገ ነው። በጽምዶ ምክንያት አብይ አህመድ ልጠይቃችሁ ውስጥ በጽምዶ ምክንያት ያውላችሁ እንደ መጨረሻ ከትግሬ ጋር ሰርቶ ኢትዮጵያ ውስጥ ያለፈለት አንድም ቡድን የለም። ከትግሬ ጋር ሰርቶ ውድቀት ነው ያገኘው። ኦነግ በጣም ኢትዮጵያ ውስጥ ይወደድ ነበር። ኦላ በኦሮሞች ዘንድ በሞመንት ዳር በኦሮሞች ዘንድ የተጠላው የዛች ጊዜ በጦርነቱ ሰዓት ከህወሓት ጋር ሲሰራ ቶታሊ የኦሮሞ ማህበረሰብ እርግፍ አድርጎ ነው። ዛሬ አፋብን ያለበት ያ ነው። ልጠይቃችሁ ውስጥ ጽምዶ የጠቀመው እንደ መጨረሻችን ብዬ ሌሎቻችሁ እንድትሄዱ ጽምዶ የጠቀመው እዚህ ውስጥ ያላችሁ አማሮች ወይንም ኢትዮጵያኖች ኢትዮጵያን ወዳድ ናት። ይሄ ሀገር በታኙ አፋብን አይደለም እየወራደው ሚት አድርገው ወንድም ሀገር በታኙ አፋብንና ህወሓት ሳይሆን ሚት አድርገዋል። አዶናይ ሳሚ 3 ሚት አድርገው ሀገር በታኙን አፋብንና ህወሓትን ምናምን ኦላን ሳይሆን እዚህ ውስጥ ያለ አንዳንድ ጻፉልኝ እስቲ። ጽምዶ አብይ አህመድን እየጠቀመው ነው። አንዳንድ አይ እየጠቀመ ያለው አፋብን ነው የምትሉ ሁለት እችን ስለሚያውቅ ኦላ እንደማይጠቀም ሲያውቅ እችን መግለጫ አውጥቷል። ለዛው በሚጠላው ባይዘው የኢትዮጵያ ህዝብ እንዳይሆን ቢካዝ አብዛኛው የኢትዮጵያ ማህበረሰብ ኦሮምኛ እንደማያነብ ስለሚያውቅ በምን አረገ ባይዘው አሁን አብይ አህመድ ታርጌት ያደረጋቸው ቦታዎች አሉ። ጎንደር ከዚህ በኋላ ታርጌት ያደረጉ አብይ አህመድ ለምን እንደማደርገው ልንገራችሁ። የጎንደር ፋኖ ራሱን ከጽምዶ አውጥቻለሁ ስላለ አሁን የት ነው ታርጌት? ቆቦ ጋር ታርጌት ማድረጉ በኃይለኛው ታርጌት ያደርጋል። ዳሞቶን ኦልሬዲ ሰብሮታል። እዛ ጋር ያለውን ኃይል የቀራቸው የተወሰነ ቦታ ይለቀቀማል። ባይዘው ከጽምዶ ጋር እሰራለሁ። አሁን የሸዋ ፋኖች ናቸው። ደሙመንት መተህ ባይዘው እቺን የተወሰነች ቅንጥብጣቢ መሳሪያ ያገኛለሁ ብለህ ከሰም ክፍለ ጦርን ተማምነህ ዝም የምትሉ እኮ ነው ያውቃቸዋል። አብይ አህመድ በድሮን ነው የሚጨፈጭፋቸው። ባይዘው ሰው በድሮን ሲጨፈጭፍ ነው አትምታይ ማለት አትችል። ጽምዶን ተቃወም። ጽምዶን ከተቃወምክ ዝም ሊል ይችላል። ጽምዶን ግን ካልተቃወምክ ግን በድሮን ይፈጫል። ይሄንን ሪያሊቲ ነው። ጽምዶን ቢካዝ አብረህ የምትሰራ ከሆነ መጀመሪያ ምንድነው ሰውየው እኮ ጅል እኮ አይደለም። አማራ ክልልን አጽድቶ ነው ወደ ትግራይ የሚሄድልህ። ዝም ብሎ አይደለም። ጅል ነው እንዴ ሰውየው? እናንተ ጅሎች ናችሁ ስታስቡት።
ሰውየው አማራ ክልል ምንም ነገር ሳያደርግ ዝም ብሎ እንደዚሁ ለቆት ወደ ትግራይ ጋር ዘምሮ ጦርነት የሚያደርገው ጊዜ እየገዛ እስከዛ ጸምዶን በደንብ ጸምዶን ሀሳብ የሰው ጭንቅላት ላይ እየከተተ ምን እያለ ከዛ አማራ ክልል መጽዳት ያለበትን እያጸዳ ጦርነት የሚገባበት ሰዓት መቼ ነው? ደሞመንት ኦፊሻሊ ብልጽግና ገና ምክር ቤት ገና ጉባኤ አላደረገም። ያቺውን ጉባኤ አድርጎ እሱን ከመረጠ በኋላ እሱን አንድ ከመረጠ በኋላ ሁለተኛ ካቢኔቶችን ልክ አዲስ ካቢኔት ሲመሰርት ከዛ በኋላ ነው የሚመጣው which ከ3 ወር 4 ወር በኋላ እስከዛ ድረስ ምን እያደረገ ብልጽግናዎቹን ምን እያደረጋቸው ነው? ህዋቶቹ ደግሞ ምን እያደረጉ ነው? እነዚህ ጅሎች ማይሞች በቃ ጦርነት ልናረግ ነው በቃ አለቀለት ጽምዶን ፈጥረናል ከኦነግ ጋር እንደውም እየሰራ ነው ከፋኖ እየሰራ ነው ብለው እቺ ሞንጆሪኖ ፓብሊክ ልየተናል ያ ነገር ምን እያደረገው ነው? በደንብ ማህበረሰቡ ለሱ ነው እየጠቀሙት ያሉት ባይዘው ትግራይ ላይ ጦርነት እንዲያደርግ ማክሲመም ቴንክ ዩ ማለት ያለበት ባይዘው ደብረጽዮንና ሞንጆሪኖ እና ምግቤን እነዚህ ሶስቱ አብይ አህመድ ትግራይ ክልል ጦርነት እንዲያደርግ ትልቅ ስራ እየሰሩ ስለዚህ ኦነግ ምን አይነት መግለጫ ወጣ ካላችሁ ኦላ የሚባለው እነ ጃልማሮ የትግራይ ህዝብ ነፃ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገው ጸረ ህዝብ ሴራ በብርቱ እንቃወማለን። የህወሓት አመራሮች ኦሮሞ የሌለውን ከሌላ ኦሮሞ ጋር ለማጋጨት የሚያደርጉትን ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ መቼም አንገባም። በአሁኑ ወቅት በተለያዩ መድረኮች ላይ ሚዲያ አውታሮች ላይ እየተሰራጩ ያሉትን የትስስርና ጥምረት ትርክቶች አስመልክቶ የኦሮሞ ነፃነት ሰራዊት የሚከተለውን ግልጽ አቋም አስተላልፏል ይላል። የኦሮሞ ህዝብ በትክክል የራሱን ነፃነትን እጣ ፋንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደመጠቀሚያ የሚመደብ አይደለም። የህወሓት አመራሮች በህዝባችን መካከል ጥርጣሬ የመከፋፈልን ለመፍጠር እንዲሁም ኦሮሞ ከሌላ ወንድም ህዝቡ ጋር ያላችሁ በለ እንዴት አድርገው ፖለቲካ ኦሮሞ እንኳን አራዳ ሆነ ኦነግ ኦላ የሚባለው ጅሉ ኦላ ነው እንግዲህ ጅል የሚባለው ማይም ምናምን የሚባለው እሱ እንኳን ምን አራዳ ሆኖ ምን እንዲሁም ኦሮሞን ከሌላ ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካ እና የከፋፍለ ግዛው ስልት ተቀብሯል ይላል። ተቀብሯል ማን ህወሓት ተቀብሯል ይላል። የኦሮሞ ነፃነት ሰራዊት የትኛውም የጥፋት ጂኦፖለቲካዊ ተንኮልና ተቋማዊ የህልውናን ብቻ ታሳቢ ያደረገ ኦፖርቹኒስት አካሄድ በጥብቅ ይቃወማል። እኛ የህዝባችን የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፍጹም አንገባም። የኦሮሞ ነፃነት ሰራዊት ህዝባችንን ሰላም፣ ደህንነትንና የጋራ አንድነትን አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑን በድጋሚ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናመጣው ኃይል ፍጹም አይኖርም። ምንድን ነው የሚለው? ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናመጣው ኃይል በፍጹም አይኖርም። አሁን ይሄ ምንድን ነው የሚያደርገው? በኢትዮጵያ በአማርኛ ነው የጻፉት። ለእኛ ነው ለኢትዮጵያኖች። ማንንም ህወሓትን ወደ 4 ኪሎ ይዤ ይወጣለሁ ማለት ወንጀል እንደሆነ ያውቃል። ጅሉ አፋብንስ ምን ያደርጋል? አይ ጸምዶ ከሌላው ህዝብ ጋር እኮ አንድ ላይ ብንሰራ ምናምን እያለ ነው ጅል የሚያደርገው። ለዛ ነው እነዚህ ለአቅመ ፖለቲካ ያልደረሱ ድኩማኖች ናቸው። እነዚህ እንኳን አይደለም ሊመሩ መጥፋት ያለባቸው እንደዚህ አይነት አመራሮቹ ነው እያልኩ ምስኪኑን አይደል አመራሮቹ መመታት ካለ እንደዚህ አይነት ዋልጌ ከማህበረሰቡ ጸራ የሆነ ማህበረሰቡን የማይመስል ትርክት ሰው እንዴት ኦነግ እንዴት ካንተ በላይ ፖለቲክ ይችላል? ኦላ ቺጥንት ይዋውላ ምዕራብ ወለጋ ላይ ቀራች ኦላ በኢትዮጵያ ህዝብ ዘንድ የተተፋች ኦላ እሷ እንኳን ለኢትዮጵያ ህዝብ አስባ እንኳን በአማርኛ መግለጫ ምን ይሄ ብልጥ ፖለቲካ የሚሰራው የኛው ሳፋብንስ ጽምዶ ምን ችግር አለ ከሌሎቹ አጋር ህዝቦች ጋር ምናምን ይላል። በቃ ኦልሬዲ ያውላችሁ ጋይስ ከዚህ በኋላ እኔ ልንገር ቁርጥችን ብዬ ልጨርስ ይቅርታ ጋይስ ብዙ ሰዓት ከዚህ በኋላ አፋብኖች እኔ ግልጽ አድርጌ ልንገራችሁ አብይ ህወሓት ጋር ሰራን አልሰራም ብትሉ ከዚህ በኋላ ኢሬሌቫንት ናችሁ። ከዚህ በኋላ የአማራ ፖለቲካ ላይ ግልጽ አድርጌ ለዚህም ደግሞ ማሳያ ሶሪ ጋይስ አንድ እችን ላሳይና እጨርሳለሁ። ከዚህ በኋላ እችን ላሳይና እጨርሳለሁ። ከዚህ አማሮች እንግዲህ እንድታዩት አማራ ምን ያክል እንትን እንዳደረገ እንድታዩት ታፕታፕ እያደረጋችሁ ጋይስ አማራው እንዴት እንደተፋቸው አንደርስታንድ እንዲያደርጉት በመጥፎ ነገር እንዳታስቡ እንዴት እንደተፋቸው አንደርስታንድ እንድታደርጉት
ሩቅ አልሄድም። አሳየ ደርቤ ይልደግፍ ባይዘው የኛ አክቲቪስት ነው የሚሉት አሳየ ደርቤ ላምጣና ከዛ በኋላ ወደ ሌሎቻችሁ እኔ አላወራም። ከዛ በኋላ ሌሎቻችሁ ማለት ትችላላችሁ። ቆይ ሶሪ ጋይስ እንትን እያደረኩት ስለሆነ ምን ይላል ህወሓት ይሄንን ክረምት ጃንጥላ ይዞ ካሳለፈው ቀጣይ ክልሉ ቀርጦ ራሱን ምናምን ይላል። አሁን እዛ ላይ ኮሜንቶቹን እናንብባቸው። ኮሜንቶቹን እናንብብ። ይሰማል ጋር ይሰማለት። ኦኬ ኮሜንቶቹን እናንብብ። ኮሜንቶቹን እስቲ እናንብባቸው። አማራው ምንድን ነው የሚለውን ኮሜንት ማንበብ ስላለበት በኮሜንቶቹ ሩቅ ሜዳ ክፍያ ተቋረጠ ይሏል። ይኸውላችሁ እንዳለ እንዴት ነው የምታውቀው አማራ እንደሆነ ኮሜንቱን የጻፈው? ይኸው እዚህ ጋር እንዳለ እየጻፈ አይደል እንዴ? እዚህ ጋር የምትል አይ የጻፈው ታዲያ አማራ መሆኑን በምንድን ነው? ቆይ እስቲ ቆይ አማሮቹን በደምብ እና አንዳንዶቹ እኮ የሚታወቁ አካውንቶች ናቸው። ትቀልዳለን። የህወሓት አክቲቪስት እያሉት ህወሓት የተሰጠውን ክልል ያስፈራራ መግዛት ምን ታዲያ ከፌደራል መንግስት የዝናቡ መከላከያ ድሮን ይላክላቸው ይላል። ሰው ሁላ እንዳለ በቃ ሰራዊት ነው ታዲያ የዲጂታል እኔ የሚለው የፒፒ ደጋፊ አንዴ ገስ አውሩት። አንዴ ያወራችሁ ካመጣላችኋል። የምፈልጋት ቦታ አለች። እንትኗን የምፈልገው የሆነ እኔ እኮ ለአማራ ህዝብ እውነት አዝናችሁ የምታገሉ ያለ መስሎኝ ነበረ። እኔ ዝም ብዬ ሳዳምጥ አሁን የፒፒ ጠበቃ ነህ አንተ። ጽምዶ ለምንድን ነው ጭንቅላትህን ያሳመመ? ምንድን ነው አማራ ብቻው 4 ዓመት ተዋግቶ ምንድን ነው እስኪ ምን አይነት ውጤት አምጥቶ ነው ብለህ ለምን አታስብም? አይ ዶንት ኖ። አንዳንዴ አርቆ ማሰብ ጥሩ ነው። ዝም ብሎ ጠባብ ማሰብ ሳይሆን አማራ ቢያሸንፍም ወደፊትም ቢያሸንፍ ከማን ህዝብ ነው መኖር የሚችለው ብለህ ማሰብ ነው ያለብህ እንጂ አሁን ዝም ብለህ በቃ ህወሓት ከጽምዶ ላይ ከመጣማ እኛም አንጸመድም። ይኸው ኦነግ ኦላና ፒፒ እኮ አንድ ናቸው። በቃ መግለጫቸው አንድ ነው። 4 ኪሎ የሆነው ያወጣዋል አብይ፣ ኦላ ደግሞ አምቦ ሆነ ያወጣዋል። ዳስ መግለጫ ዘሴም ኢስነቲን። ለምን አንተ አማራ ህዝብ እየጠፋ ለምንድን ነው ከጎን አብይ ነው ሆነው የምትለው? ለምን አገኘሁት ይሄን ነበር አንዴ ወንድሜ ቆይ አንዴ ሶሪ ቅልት አሁን እቺን ይዋት እቺን ይልኝ ቆይ ወደዚህ ጋር ላምጣ። ታፕታፕ እያደረጋችሁ አሁን በኮሎኔል ደመቀ የሚመራው የተከዜ ዘብ ባለፈ በነ ኮሎኔል ፋንታ ሞሃቤ የሚመራው የራያ ዘብ መቋቋሙ ታውቋል ብሎ አሳየ ደርቤ የሚባል ግለሰብ ፖስት አድርጎናል። አሁን ፖስት የሚያደርጉት አማሮቹ ነው ያቸው። ዳስታል ይሉታል። ምን ይሉታል? ኤክሰለንት ጃብ ይላል። ሀላይ አዳም ይባል ተከዜን በተከዜ መሆኑ ነው ይላል። ደስ የሚል ዜና ነው ነገርከን። ደስ የሚል ዜና ነው የነገርከን። በተከዜ ዘብ የሚደራደር የለም ቻለው። የሱዳኑ ቃል አቀባይ በኡጋንዳ አሉት። ክረምት ስትል ነበር። ክረምት ገባ። ምን አዲስ ነገር
ካፈር ከላውጣ ስደት ምናምን ተጠባቂ ነበር ይላል እዚህ ጋር ቸር ያሰማ ጥሩ ዜና ይሉታል። ቡና ቃዋ የሚባለው ሰው የአማራ ነው ብለህ ነው? ቆይ አንዴ ፕሊስ ሚውት አድርገው። ቆይ አንዴ ወንድም እንደዚህ በኮመንቶቹ እኮ ማየት ትችላለህ። እና ኮመንቱ አሁን የጻፈው ቡና ቃዋ የሚባል ሰው አንዴ ቆይ እንደውና የአማራ ነው። ቆይ አንዴ አይ እኔ አላውቅም። አንተ እንደሱ እሱን ያለውን አላውቅም። አንተ ነው የምትል ቸር ያሰማ ጥሩ ዜና መኳንንት ሞላ ይላል። ሞሳድ የሚባል እድሜ ለዘመነ ካሴ ካልነገስኩ ብሎ የአማራን ትግል ብትንቱን ነው አጋሰስ ሆዳም እዚህ ጋርም ተስፋውን ማንዴላ የህወሓት ማንነት አስመላሽ ደህና ነህ ይሉታል። እዚህ ጋር ኦፍ ኮርስ የእንትናን እንትን ለጥፏል። ከንቱ ይላል እንዳለዩት የትኛው ፊደል ትምህርት እንደቆጠርክ እንጃለ ስቱፒድ ነው ይሏል። በቀጣይ ደግሞ የመተከል ዘብ ጎጃም እያለ ጥቃቅንና አነስተኛ አማራ ስብስብ እርስ በርስ ሲገዳደል ይኖራል ይላል። አፋብን ሲጓተት አገዛዙ ስራውን እየሰራ ነው ያላችሁ። እንግዲህ ዘድ አብይ የገበሩለትን ተራ በተራ ይበላል የሚለውንም አንዴ ፕሊስ አንዴ ቆይ። አይ ነው ነርቨስ ሆናል ባይዘው ያላችሁ እንዳለ ስድብ የስድብ ማት አስተካክላት ዘገምተኛ አንተ ወያኔ ጊዮን የሚለቅ አንተ ወያኔ መንበረ ስልጣኑን መልሳ እንድትረከብ እንጂ ለአማራ ምንም አይነት ሚና የሌለ ሰው ነህ አንተ ተደብቀ የምትመራው የፌክ ፋኖ ነፃ አወጣ ነው ይያሉ ያላችሁ። ይሄ ጊዮን ነው እንግዲህ እንደዚህ ያለ ሰውና እንዳለ የስድብ ማት እዚህ ጋር ኤርሚያስ አጥናፉ አበበይ ለአማራው ህዝብ ነፃነት እታገላለሁ የሚል ሰው እንዴት የወያኔ ስር ላለመውደቅ የሚደራጅ የወልቃይት ወይንም የራያ ዘብ መቋቋም አስከፋ ይሏል። አይ ስራ ጥሩ ስራ የሰራ መስሎት አገሪቷን የታጣቂ መናኸሪያ አረጋት ይላል። እዚህ ዳፍንታም የወያኔ ገረድ መሬት ላይ ወይ ሰማይ ላይ ይሉት አርጎት ነው ይላል። ይሄ ደግሞ አማራ አባተ ይባላል። የሳለ ስላሴን ፎቶ ያለው የህወሓት ሎሌዎች አያስደስትም እንዲደሰቱም አይጠበቅም ይላል እንዳለ ምሬ ወዳጆ የቴሌ ይሏል። አልቀስ አንተ ግን የጎንደር ላይ የምትሰራው ሸፍጥ ምናምን ይላል። እዚህ ጋር ይኸውላችሁ እንዳለ ስድብ ማለት እኔ ስድቦቹ ላነባል እዚህ ይኸውላስ እንዳለ ስድብ እንዳለ የአመራሮቹን የፋኖ አመራሮችን እንትን ሄዳችሁ የማንን ላምጣላችሁ እንዳለ ባይዘው ወይ ይሄ እንደዚህ መታየት ስላለበት የስድብ ማለት የማንን አስረስ ማዕሬ አስረስ ማዕሬ ዳምጤ የአስረስ ፔጅ ይትሄድ እስቲ ነው አሁን እኮ ያሳየን የብልጽግና ዲጂታል ሰራዊት የሁላ ሰራዊት ካለማ የሚገርም ነው። ቀላል 30,000 ነው ባንድ ተሸንፏል ማለት እኮ ለአንተ አንድ ሰው የማይከራከርልህ ከሆነ አሸንፏል ማለት እኮ ነው። በቃ አሁን እኮ ለእነዚህ ሰዎች የሚከራከርላቸው ጠፋ። 250,000 አብይ የሚከፍላቸው አሉ። ቦሌ ውስጥ ኮንዶሚኒየም ውስጥ የሚከፈሉ የአብይ አንተ የፌስቡክ ፌክ አካውንት አይተምት ዝም ብለህ አይ ዶንት ኖ ጀስት የራስ ፖለቲካ ነው። ቆይ ይሄን ማሪያሊቲ አሁን የምታወራው ማለት ነው ሎ ሌቭል ፖለቲካ ነው። አይደለም ኖ ኮሜንት ባትል ሌላ የሚጠቅም ነገር ነው። ኮሜንቶቹ ይኸውልህ አልገባም። ኮሜንቶቹማ እነዚህ ኮሜንቶች እኮ የህዝብ አስተያየቶች ናቸው። ኦኬ የህዝብ አስተያየቶች ናቸው። አንድ ግለሰብ እኮ 50,000 ጊዜ ቢጽፍ አንደርስታንድ አብዛኛው እኛ የምናውቃቸው አንድ እኮ 50 አካውንት አለው እኮ ማለት ቆይ ይጻፋል። አንዴ ፕሊስ ሚውት አድርጉት። አንዴ ጋይስ ሚውት አድርጉት። ቆይ አንዴ እዚህ ጋር ምን ይላል መሰላችሁ? ዳዊት መሐሪ አዳነ ይሄ እንግዲህ የአፋጎ ምናምን የሆነ ጉዳይ ኃላፊ ነው። ሴትን በሴትነቷ ማንቋሸሽና ማሳነስ ትክክል አድርጎ የሚቆጠር ማህበራዊ ብስባሴ ውስጥ ባለ ትውልድ መካከል የአማራን የሉና ትግል በጽናት መታገል ትልቅ ሸክም ነው። ይህንንም ሸክም ተሸክም የሚታገሉት ጓደኞች በአክብሮት አብረናቸው እንቆማለን። አሁን እነዚህ ተሰደቡብን ነው። ይችል ጃን አይና አዲስ የምትባለው በየቦታው እየተሰደቧት ነው። ባይስ ኤቭሪዌር እንዳለ የስድብ ማዕት
በጥይት እየተዋጋችሁ ላይ ሰድባት ነው የብልጽግና ሰራዊት ምንድን ነው የምትለው? እንዴት እየወጋችሁ እኮ ያውለ ሰው ይሄ የሚያሳየው እኮ አልገባም። ወለ ሰው ይወለ እኔ አሁን ይሄንን ቡድን ለምን እንደሆነ ታውቃለህ? መደገፍ ያቆም ነው ቢካዝ ከኛ በላይ ለእናንተ እንደሚሰራ ስላወቀን። እኔ አሁን ለምሳሌ ለትግሬ የሚሰራ እንትን አልፈልግም። ለትግሬ የሚሰራ ሁሉንም ባጣ ይሻለኛል ለትግሬ ከምሰራ። ለትግሬ የሚሰራ ቡድን አብሬው ከምሰራ ምንም በባዶ ይብቅር ይሻለኛል። በቃ እንደዚህ ተሸንፌ አርፌ ብቀመጥ ይሻለኛል። እኔ ፕራውድ ያለኝ ለጥንጥዬ ትግሬ አልልከሰከስም። በቃ ይሄማ በቃ ምንም እኮ ምንም ብልከሰከስ ምን አመጣለሁ? ታልከስከሽ ሳይሆን አብይ ለትግሬ በቃ ባስ ይኸውልህ ሰው እኮ ነቃ ነው ሰው ነቃ። ሰው ምንድነው የምታስወርደው? ምን ይሄ እዚህ እርስ በርሱ አመራር የሚገራረፍ አመራር ነው 4 ኪሎ የሚገባው ምን ሙርት ይዛል እንዴ? 4 ኪሎ እንዴት ነው የሚገባው? መከፋፈል ያለ ነው። እስቲ እንዴት ነው 4 ኪሎ ማና በይም ተባረዋል ተገራርፈው። ቆይ ልጠይቅ ነው 4 ኪሎ እንዴት ነው መከፋፈል ያለ ነው? ትግል ላይ ቆይ እየሰማኝ አይደል? 4 ኪሎ እንዴት ነው የሚገባው? አንተ በቀበሌ ድረስ አሁን 4 ኪሎ እንዴት ነው የሚገባው ማለት ነው? 4 ኪሎ እንዴት ቀበሌ 6 ነው ቀበሌ 4 ነው። አንዴ ፖለቲካ የሚሰራው 4 ኪሎ እንዴት እንደሚገባ አስረዳኛው አንተ። እንዴት ነው 4 ኪሎ? አሁን የተነተንከው ነው። እኔ ባጭር መጠይቅ ፈልግ እያንዳንዷን ቀበሌና ጎጥ ላይ አንድ ጊዜ አኬላ እኮ ያስወራ አኬላ ከመሞቱ በፊት በጣም የሚከበር ልጅ ነበረና ከመሞቱ በኋላ አያስወራህም። ከሞተ በኋላ አኬላ በምንም ተአምር ሐሳብን እስከምትጨርስ የዲሞግራፊ ቆጠራ የሚመስል የህዝብ ቆጠራ የሚመስል ፖለቲካ ነው ዛሬ ያወራው። ስለዚህ ከሜጫ እስከ ዲማ ምናምን ተንደለ የመጀመሪያው ለጋሴ የመጀመሪያው ልናገር አንደኛ አኪላ የለም እዚህ እኔ ነኝ ያለው ጤነኛ ነኝ። ምን ጠጥተህ ነው? ቀበሌ 4 ነው ቀበሌ 6 ነው ፖለቲካ ላይ የበላይ ሆኖ ያለው ማርቆስ ውስጥ። አሁን እንደዚህ አይነት ትንታኔ የሰራው ዛሬ ማለት ነው። ቁጭ ብዬ የሰማው ከዚህ የዘለለ ሌላ ትርጉም አልሰጠኝም። ገብቷል? ትግል ክፍፍል ሊኖር ይችላል። የሀሳብ አለመግባባት ሊኖር ይችላል። ስንት ጊዜ እንጠብቃቸው? 30 ዓመት ሲታገሉ ወንድሜ ጀባን ይሰማል። አንዴ አሁን ይኸውልህ እኔ አሁን ትግል ነው እያወራ ያለው። የዛሬ 50 ዓመት ትግል የዛሬ 50 ዓመት ትግል ማንም ታግሎ 4 ኪሎ አይገባም። አሁን ባለው የትግል ጀነራል ነው እንደዛ የለም። እንደዛ ይኸውልህ ቋንዴ የኤርትራ ኃይል ከስር ጀምሮ ጥንጥዬ ሆኖ የተነሳ ትልቅ ሆኖ ወደ ሻዕቢያነት ይመጣ። እንደዛ ነው እኮ የፋኖ ትግል እንደዛ። አንተ ቅድም ስትነትን አይደለም የፋኖ ትግል ደግሞ የፋኖ ትግል ከሌለው አንዴ ብዙ ሰዓት እኮ የፋኖ ትግል ደግሞ ቆይ ላስረዳ። የፋኖ ትግል ደግሞ ላይ የነበረ ብዙ ሰው ቅቡልና ያለው ቅቡልነቱን እየቀነሰ ከከተማ ከከተማ መቆጣጠር ወደ ወረዳ መቆጣጠር ከወረዳ መቆጣጠር ዞን እኮ ለተቆጣጠሩ ነበር። ኦልሞስት ዞን ከዞን ከከተማ ወደ ወረዳ ከወረዳ ወደ ቀበሌ ከቀበሌ አሁን ወደ ሰፈር ከሰፈር ጫካ ናቸው። ወደ ጫካ ነው። አሁን ከጫካ ደግሞ እየተመነጠሩ ነው። ስለዚህ እየወረደ ነው እንጂ ከፍ እያለ አልመጣም። አሁን ለምሳሌ የትግራይ ትግሮች ሲታገሉ 7 ሆነን ጀምር 7 ሆነው ከፍ እያሉ ምንድነው እየሆኑ ያሉት? ሞራላቸው ከፍ እያልክ ቁጥር ሞራልህ የጨመረ የመዋጋት ፍላጎት እየጨመረ ምናምን ነው የምትሄደው። ልክ ዝቅ እያልክ 17 ዓመት ወስዷል ያ ትግልና ይሄ ትግል 17 ዓመት እኮ እየጨመረ መጥቶ ነው 17 ዓመት ትግል። ይሄ እኮ ከጨመረበት እየቀነሰ ነው እየመጣ ያለው። ሰው ድጋፍ አቆመ እንዴ? ይሄ እኮ ከዛ እኮ ወደ ታች ነው የወረደው እኮ ቁልቁል። እንዴት ነው አልገባኝም። 60 ዓመት ሙሉ ከተገነባ ብሔርተኝነት ጋር ታወዳደር። የአማራን ብሔርተኝነት ገብቷል። ሰው ብሔርተኛ የሚሆነው ላይክ መሽቶ ሲነጋ ጠዋት ሲነሳ ብሔርተኛ ሆኖ አይነሳም። ብሔርተኝነት የሚገነባው በስሩ ፕሮሰስ ነው። ተረድተኛል? ከዛ ውጪ 60 ዓመትና 70 ዓመት ከተገነባ የትግራይና የኦሮሞ ብሔርተኝነት እኩል ንቅናቄ ፍጠር ልትለው አትችልም። የአማራ ብሔርተኝነት እንደውም ባለፈው በ3 ዓመት ውስጥ እነዚህን ትልልቅ ግዙፍ ብሔርተኝነቶች ተፎካካሪ ሆኖ ወጥቷል። ምን ተፎካካሪ? የአማራ ብሔርተኛ ነው። አፋብን ተፎካካሪ አይደለም ወንድም። አፋብን አይደለም ህዝቡ ብሔርተኛ ህዝቡ አሁን ሰፊ የሆነ ብሔርተኝነት ህዝቡ ነው ተፎካካሪ ሆነው እንጂ አፋብን አይደል። አፋብንማ ተፎካካሪ ህዝቡን እኮ ብሔርተኛ የምታደርገው እኮ አፋብን አይደለም። ባይ ዘ ዌይ አማራን ህዝብ ብሔርተኛ ያደረገው እንደውም ከአፋብን በላይ አብን ነው። አብን አሁን ብልጽግና ገረር ነው። ግን አብን
ማን እንትን ማንለው ለብሔርተኝነት ትልቁን አስተዋጽኦ ያደረገው አብን ከአፋብን የበለጠ እንደውም በጣም ይሄ መሬት ላይ በደንብ አድርጎ ስራ የሰራው አብን የዛን ጊዜ ፖለቲካ ሆኖ ሰው እንዳለ አደራጅቶ ንቅናቄ ሆኖ አብን እኮ አሁን እኮ ፖለቲካ ውስጥ ማለት ነው። አፋብን እኮ 2 ወሩ ነው ከተመሰረተ ወንድሜ። የምን 2 ወሩ? በቃ ይሄ ጀነራሊ ግን አንዱ ድርጅት አንዱን እየወለደ በክሮኖሎጂ በኢቮሉሽን መሰረት እንደዛ እየሆነ ነው የሚሄደው። የአማራን ፋኖ እንቅስቃሴ የምናውቀው እኮ አብን ጀመረው እንትና ምናምን በቃ ይሄ ነው የብሔርተኝነት እንቅስቃሴ። አንድ ድርጅት ይኖራል፣ አንዱ እየወለደ ኢቮልቭ እያደረገ ማቹር እያደረገ ወደሚፈልገው የፖለቲካ አሁን እንዴት አድርገህ ነው 4 ኪሎ አፋብ እንዴት እንደሚገባ አስረዳ። በቃ እቺን ብቻ በቃ እንዴ እሱ ባይ መሬት ላይ ያሉት የሚገቡበት መንገድ አለ። ገብቷል። በትግል ነው የሚገቡ። ዝም ብሎ እዚህ ጋር ስለተወራ አይገባም። ትግል ነው። ጥይት ግንባር እየተቀበልክ ነው። 4 ኪሎ ከጾም ደጋ ወደፊት በለው። አንዴ ተረጋጋ። ጥይት በግንባር እየተቀበልክ ነው እንጂ የምትገባው ማለት ነው። እየነዳህ ፖርሽ መኪና እየነዳህ አይደለም። 4 ኪሎ እኮ ማን ነው ያንን ጥይት በግንባሩ እየተቀበለ መሄድ? ማን ነው ታዲያ? መቼ ነው የሚጀምሩት? ታጋይ ነው እየተቀበለ እኮ ነው። መስዋዕትነት እየከፈለ እኮ ነው። ወደ 4 ኪሎ አይደለም ሰፈር ውስጥ ነው። እኔ አንድ ጥያቄ ልጠይቀው እስኪ ፈለገ ጊዮን አንድ ጥያቄ ልጠይቅ። የአማራ ፋኖ ጽንዶና ጆይን ያደረገበት ምን አጥቶ ነው? ባዶን እጁን መጥቶ ድንጋይ ወሮሮ እስከ ትላልቅ መሳሪያዎች ታጥቋል። አሁን ምን ፈለጋ ነው ከህወሓት የሚወስደው? ይሄን ብቻ መልስ። አቅም አጥተን አይደለም፣ መሳሪያ አጥተን አይደለም። የፖለቲካ አቅም ቢኖር ፖለቲካ አማራ የተማረ ሰው አጥቶ ነው? ፖለቲከኛ አጥቶ ነው አማራ? እንዴ አለ እንጂ እኛ ልጅ አላስተማርንም እንዴ ብለው ተፈናቅለው ሲወጡ የሰሩትን የተለቀቀውን ቪዲዮ አላየህም? የሆኑ አባት ሰዎችን ሰብስበው አፍህን አያያዝም። አፍህን ምላስ አይታሰር ምላስ ያልታሰረም እያስረዳው ምንድነው ጥቅማችን? ምንድነው ከህወሓት ጋር ሄደን የምናገኘው እኛ በራሳችን ማግኘት ያልቻልነው? ስለ ፖለቲካው ፖለቲካኛ በቂ ነው ያለን ፖለቲካ። ሌላም ታመጣው ነገር ከሌለ በስተቀር እኛ የአማራ ፋኖ ቀበሌ መተንተን ፖለቲካ ነው ያለው። ፖለቲካ አለ የምትለው በቀበሌና በጎጥ ወርደታች ሜጫና ተጉለት ምናምን እያልክ የምተነተነው ፖለቲካ ነው። ይሄ ሁሉ እኮ የራሳቸው ችግር ነው። አንዱ በአንዱ ሲገዳደል፣ እርስ በርሱ ሲገዳደል የህወሓትን አጀንዳ ይዘው መጥተው ራስ በራሳቸው ጎንደር ላይ ሁሉ ሲጨፋጨፉ ሲገዳደሉ የኖሩት የህወሓትን አጀንዳ ከኋላ ሆኖ ይሄን አድርጉ እያለ የሚያዛቸው ማን እንደነበር ራስህ ታውቃለህ። አንተ እዚህ ጋር የምታራምደው ፖለቲካ ነው የሚያገዳድላቸው። ሰው አይደለም በሰፈር ሸንሽነህ አማራ እና አማራ በራሱ በሁለት እግሩ መቆም ያልቻለበት ምክንያት ብቻ ንገረኝ። በሁለት እግሩ ቆሟል። አንተ 67 ሚሊዮን ህዝብ ይዘህ ከ4 እና ከ5 ሚሊዮን ህዝብ ጋር ጆይን ታደርጋለህ? በሁለት እግሩ ቆሟል። ምንድነው የምትፈልግ? በሁለት እግር ከቆምክ ምን ይወስዳል? ህወሓት ጋር ምን ይወስዳል? ይሄን ብቻ መልስ። 4 ዓመት ተዋግቶ ፋኖ ምን ከተማ ተቆጣጥረው ነው? እስኪ ንገረኝ። አቅም አለው፣ ፓወር አለው፣ አብይን መገልበጥ ይችላል። እድሜ ለእናንተ በመሀል የመጣችሁ ወንድሞቻችን ታጨራርፋችሁ እዚህ ሰድዋል እኮ የፋኖ ደጋፊ ምን አይነት እዚህ ቁጭ ብለው ምን ተቆጣጥራል ይሏል። አሁን ይሄን ወያኔ ይሄንን ማንገረው በቃ አማራ መታወራ እንዴት እንደሚንቃ አያር እንዴት እንደሚንቃ ፈለገ ትክክል ናቸው እኮ እንዴት እንደሚንቁ የተረከብነውና ትክክል እኮ ነው። ይኸው ምን ውሸቱን ምን ዋሸ? እውነቱ እኮ ነው። ውሸት ነው ዋሸ። የተረከበውን ተረከበ። ሂድና እስኪ መርህ የሌለው ትግል ሂድና ያስለቅቅ። የያዘውን ይዞ ነው የሚያወራው እያወራ ያለው። ይሄድና መሬቱን እስኪ ያስለቅቅ። ፋኖ በግንባሩ ይሰጠዋል ጥይት። ምኑን የምን መሬት ነው የምታወራው? ያ እናንተ ዘመነን ይዞ መጥቶ ህወሓት ሊያስለቅቅ መከራ እየታገለ ነው። እሱናነን አንድ በለው ፋኖ ነው ያስለቀቀው ያንን ቦታ። ነገር ግን በመንግስት ክህደት ምክንያት ዛሬ ያለው የፖለቲካ ወሽመጥ ውስጥ ገብቷል።
ምንም ወሽመጥ ውስጥ አልገባም። ባላገሮቹ፣ ባለንብረቶቹ፣ ባለርስቶቹ እየኖሩበት ነው። በጉልበት ነው የሄደ። ወሽመጥ ውስጥ ገብቶ እንደዚህ አይነት ነገር ተፈጥሯል። ይህንን ታውቃለህ በእናንተና በመሰሎቻችሁ። አሁን ቆይ አንዴ ፈለገጊውን ይኸውላችሁ፣ አንዴ የጠየቁትን ይመልስልኝ። ዘራ ያዕቆብ የጠየቁትን ይመልስልኝ። አማራ ታጋይ ምን አጥቶ ነው ከህወሓት ቂጥቂጥ የሚለውን ብቻ ይመልስ። አሁን ምንድነው ይኸውላችሁ፣ አንተ ቂጥቂጥ አልሄድም መሪ ሆኖ ነው ያለው አይደለም። ህወሓት ጋር እንደ ድሮ አይደለም። አሁን እኮ አንዴ ይኸውላችሁ ፈለገጊውን አንዴ ቆይ ላስረዳ። ይኸውልህ አንዴ ይኸውልህ ወንድሜ ህወሓት ለታሲ ሰምቻለሁ። አንዴ ፖለቲካው ላይ ሄድልኛ እንትን ዝም ብሎ ተራ ብሽሽቅ ላይ ገባብኝ። አሁን እንዴት ምን ታስረድጋኝ? አማራ ፋኖ አሁን እኔ እንደዛ አይደለም። እኔ እንደዛ አይነት ፖለቲካ ይኸውልህ፣ ይሄ የእርገጤን ፖለቲካ እዚያ አላራምድም። ይሄ ቤተልሔም ዳኛቸው የሚያራምዱት ፖለቲካ እኔ እዚያ አላራምድም። የጠየቁ ጥያቄ ሲምፕል ጥያቄ፣ እንዴት አድርጎ 4 ኪሎ እንደሚገባ አስረዳኝ። አሁን ባለው ደረጃ ስንት ዓመት ይፋጅባቸዋል 4 ኪሎ ለመግባት? ካለበለዚያ ለምን ረዝም ነው ማስጨፍጨፍ? እሱ 50 ዓመት ይፈጅበትና ህዝቡ ይጨፍጨፍ 50 ዓመት ሙሉ። አሁን እነሱ ሄደው አውቀው ሆን ብለው ገዳም ለገዳም እየተልከሰከሱ ገዳም ሰዎች እየተመቱ ነው ያሉት በእነሱ ምክንያት። ዲዩቲን ከዚህ በኋላ እንደዚህ ህዝቡ መሆን አለበት? ሰው እንዴት ገዳም ውስጥ ሄደው እየገቡ እየተቀመጡ እዛ ሄደው ምግብ እየበሉ ከዛ ሆነው እየተኮሱ መጥቶ ከዛ በኋላ ይተኮሳል፣ ገዳም ይመታል። እኔ እኮ አሁን እኮ ግልጽ መምጣት እኮ አለበት ወይ? አንድ ላይ ሆነ ተባብረው ከብልጽግና ጋር ሆነው ገዳም እንዲፈርስ ከሆነ አሁን እንትን ይሄን ሰሞን የፈረሰ ገዳም አለ የተመታ፣ ነገ ላሊበላንም ያስመቱታል። ባይዘው ቢካዝ እዛ ውስጥ ይገብ ለመረብ ተኩሶ እዛ ውስጥ አልገባ። ህወሓት ሰው እንዴት ከህወሓት ያደረገችውን ድጋሚ ያደረገ ህዝቡ ላይ የራሱ ህዝብ ላይ ገዳም ውስጥ እኮ እየገቡኛል። እኔ አሁን የምጠይቀህ ይኸውልህ፣ እኔ የሚዳሰስ ፖለቲካ አውራኝ። እኔ ከዚህ በኋላ ይኸውልህ ማላወራው ፖለቲካ 4 ኪሎ እንዴት አድርጎ እንደሚገባና ያውቃሉ የምትል ከሆነ መተንተን የለም ማውራት የለብን። በቃ ለእነሱ ነው መስጠት ያለብን። እኔ እነሱ ጋር ነው እኔ አንተ ማሳጣት እንዴ? አሁን እኔ ለምን አልነግርህም? አንተ ትነግረኛለህ እኮ አንዴ ወንድሜ አንዴ አዶናይ፣ ይኸውላችሁ ጋይስ እነሱ ናቸው የሚያውቁት የምትሉኝ ከሆነ እዚህ አታውሩኝ። በቃ ለምን ነው ስለ ፋኖ ማውራት የለባችሁ? አሁን ለምሳሌ እዚህ እኮ ግልጽ ነው። ወሎ ጋር እርስ በርሱ እየተመታታ፣ ጎንደር ጋር እርስ በርሱ ጎንደር ጋር እንደውም አሁን አቁመዋል። እንደውም አንድ ሆኗል። ጎጃም ጋር እየሰማችሁ አይደል እንዴ? እንኳን 4 ኪሎ ሄደህ አይደለም እርስ በርሱ እየተገራረፈ አይደል? አመራር እርስ በርሱ እየተገራረፈ ከምስራቅ ጎጃም ምዕራብ ጎጃም መሄድበት የቆቦ ፋኖ ተሳስቶ ወልዲያ እኮ አይመጣም። ወልዲያ ጋር እኮ ይጠብቁታል እኮ ወልዲያ ጋር እዛ ያለው ሚሊሻ ይቀጠቅጧል። ላስታ እዛው ላስታ ውስጥ ቆሎ ሁለት ተከፍሏል እኮ ቡግናና ምናምን የሚባል እርዛው እርስ በርሱ ነው እኮ ያለው። ታውቃላችሁ እንዴት እንደሆነ የሚሰራው ሰው። ስለዚህ እንዴት አድርጎ 4 ኪሎ እንደሚሄድ አስረዳኝና ደን ከዛ በኋላ እናወራለን። አሁን እንዴት አድርጎ እንደሚሄድ አስረዳኝ። በቃ እሱ ጋር ያውቃሉ የምትለኝ ከሆነ ከአንተ ጋር ማውራት የለብኝም። የሚያውቁትንማ እየተቸውኩ ነው። ያውቃሉ የተባሉት በእነሱ አንተ ራስህ የራስህ ሀሳብ መኖር አለበት። እና ፈለገ እስኪ አስረዳኝ። እስኪ እንዴት ነው 4 ኪሎ የሚሄዱት? አስረዳኝ። አሁን የምትመልስልኝ 4 ኪሎ በትግል ነው አሉ። እንደዚህ አይነት ፖለቲካ ነው። አንድ ወንድሜ ላስረዳህና አንደርስታንድ እንድታደርገው። ሚሊተሪ አላቸው ወይ? ሚሊተሪ ማለት ከባባድ መሳሪያዎች 4 ኪሎ የሚደረግ ጉዳይ የሽምቅ ውጊያ አይደለም። ሽምቅ ውጊያ የምታደርገው የራስህ የምታምንበት ማህበረሰብ ሲኖር ነው። የማታውቀው ቦታ ሄደህ ሽምቅ ውጊያ አታደርግም። ኮንቬንሽናል ጦርነት ነው የምታደርገው። ኮንቬንሽናል ጦርነት ለማድረግ ሚሊተሪ ወፐን አላቸው ወይ? ያንን የሚያደርግ ዙ23 የተሰበረ ዙ23 አይደለም፣ በደንብ የሚተኩስ ዙ23 ታንክ ከባባድ መሳሪያዎች አላቸው ወይ? አንደኛ ይሄ። ሁለተኛ እዛ የሚያደርስ ብር አላቸው ወይ? ዩኒድ አላረፈ ሚሊየንስ ብር ያስፈልጋል። ዶላሮች ደረጃ በዶላር ደረጃ በሚሊዮን የሚቆጠር ዶላር ብር አላቸው ወይ? ሶስተኛ ትረስት አላቸው። እርስ በርስ ትረስት ይደራረጋሉ። ትረስት ማለት አንድ ቦታ አሁን ለምሳሌ ለጎንደር ፋኖ ሸዋ መሄድ አለበት አይደል? 4 ኪሎ ለመሄድ ሸዋ ድረስ ለመድረስ ተማምኖ መሄድ ይችላል ወይ? በርስ ተከፍቶላታል ወይ ለመሄድ? እንዴት አድርጎ ነው የሚሄድ? በአየር ላይ ነው የሚሄደው? መሬት ለመሬት ሲሄድ ብልጽግና ይመቷል ከጀርባ። ትረስት አለ ወይ? እዛ ለመሄድ ትረስት እኮ መደራረግ አለበት። አሁን ለምሳሌ ከሸዋ ከጎጃም ወደ እንትን ለመሄድ ከጎጃም ከምዕራብ ጎጃም ምስራቅ ጎጃም ጋር ሲሄድ ምስራቅ ጎጃም መጥቶ አስሮት የሚገርፈው ከሆነ ትረስት የለም ማለት ነው። እርስ በርስ ትረስት አይደራረግ። ዋናው ግለሰብ ላይ ዘመነ ላይ ትረስት አላቸው ወይ ሰዎቹ? የህዝብ ሳፖርት አለ ወይ? እዛ ለመሄድ የህዝብ ሳፖርት ያስፈልጋል። አሁን በምናየው የህዝብ ሳፖርት አለው ፋኖ አፋብን የሚባለው የለውም።
መሬት ላይ ሰፖርት ይደረጋል። ሶሻል ሚዲያ ላይ የሰፈሩን ፋኖ ነው እንጂ ኢንጀነራል ፋኖ እዚያውን ለምሳሌ መከታው ማሞን የሚወቅጡ አሉ፣ አስረስ ማዕሬን የሚወቅጡ አሉ፣ ዘመነ ካሴን የሚወቅጡ አሉ። እኔ አፋብን ደጋፊ አይደለም። ይሄ በሌለበት እኛ የፋኖ ደጋፊ ነን እንጂ አፋብን ደጋፊ ይሄ በሌለበት ትረስት አመራሩ ላይ ትረስት አለ ወይ? ኮዝ አለ ወይ? አሁን ኮዙ ራሱ ግልጽ መሆን አለበት። ህወሓትን ይዘህ የምትመጣ ከሆነ መሬት ላይ ያለው ኃይል ኮዝ አለ ወይ? ኦኬ ኮዝ አለ ወይ? የመስመር መኮንኖች መዋጋት የሚችሉ የመስመር መኮንኖች አሉ ነው? ኮንቬንሽናል ጦርነት ከባድ መሳሪያ ከያዝክ በኋላ መስመር ጦርነት የሚያደርግ ኃይል ሙሉ እየደገምኩ ያለው እኮ አንደርስታንድ ስላላረኩ ነው። አንዴ አንተማ ዝም ብለህ 15 ዓመት 17 ዓመት ነው የምትለኝ። እንደዚህ እንድታስረዳኝ ነው የፈለኩት። አንደኛ ሌላው ኦሮሚያ ክልል ያለውን ማህበረሰብ አሳምነናል። ልክ አሁን ወደ ኦሮሚያ ክልል ገባህ እንበል። ልክ አማራ ክልል አልፈህ ኦሮሚያ ክልል ስትገባ የኦሮሞ ሚሊሻ አለ፣ አንገቱን አልከው። የኦሮሞ ፖሊስ አለ፣ አንገቱን መምታት አለብህ፣ ግዴታ መግደል አለብህ። ገደልክ። ከዛ ወዲያ የኦሮሞ ማህበረሰብ ምን አይነት ፖለቲካ ነው ከዛ በኋላ የሚያራምደው? ፋኖ እንደ ኢትዮጵያ እንደ አማራ ነው የሚያው። ስለዚህ ምንድን ነው አማራን ገደለ አማራ ኦሮሞን ገደለ የሚል ፖለቲካ ነው የሚሰራው መቼም ሲሰራ። ከዛ በኋላ አሰላ ያለው አማራ ምን አይነት ዕጣ ፈንታ ነው የሚኖረው? አርሲ አካባቢ ሀረርጌ ያለው አማራ ሀረር አካባቢ ያለው አማራ ምን አይነት ዕጣ ፈንታ ነው የሚገባው? ቢካዝ እሱ ለመግባት የሚያደርገው ጥረት ላይ የኦሮሞ ፖሊስ መግደል አለበት፣ የኦሮሞ ሚሊሻ መግደል አለበት። ሲገደል ሀረር ያለው አማራ ዕጣ ፈንታው ምንድን ነው የሚሆነው? ቢካዝ እዚህ ጋር ስትገደል እሱ ምን ያደርጋል? ሀረር ያለው አማራ ይገደላል ማለት ነው። ቢካዝ እዚህ ጋር ፋኖ የሚታየው እንደ አማራ ነው የሚታየው፣ እንደ አማራ ስለሚታይ እንደዚህ እኮ ነው። ይሄ እኮ ፕሮሰስ እየተገደለ አይደለም። አንዴ ኖ ሀረር እየተገደለ ምንድን ነው የምታወራው? 1 2 3 የሚገደሉትን አይደለም እያወራሁ። አንዴ ፕሊዝ ሚውት አድርገው፣ አንዴ ሚውት አድርገው፣ አንደርስታንድ እንድታደርገው። አሁንማ እንደዚህ አይደለም፣ እንደዚህ አይነት ግድያ አይደለም። ኦኬ ልክ ወደ ኦሮሚያ ክልል ስትገባ የኦሮሞ ፖሊስን ነው የምትገለው። የኦሮሞ ፖሊስ ስትገድል ወይንም የኦሮሞ ሚሊሻ መግደል አለበት። የኦሮሞ ሚሊሻ ሳማው መግደል። የኦሮሞ ሚሊሻ ስትገድል ምንድን ነው አማራ ነው ምንድን የኦሮሞ ሚሊሻውን የሚገድለው በእነሱ በኦሮሞች አስተሳሰብ ጭንቅላታቸው ላይ። ከዛ በኋላ አጸፋ ደግሞ እነሱ ይመልሱላል ማለት ነው። የት ነው? ሀረር ላይ ይመልሳሉ፣ አሰላ ላይ ይመልሳሉ፣ አዲስ አበባ ላይ ይመልሳሉ። አስታጥቀዋል ወይ? እዛ ጋ ያለውን ማህበረሰብ አስታጥቀዋል? አላስታጥቀውም። ባላስታጠቅበት ሰዓት ላይ አንተ እሺ አሁን ወለጋ ጋ ያለውን ሴፍ ነው ብዬ አስባለሁ። ወለጋ ጋ ታጥቋል፣ አሰላ ጋ ግን አልታጠቅም። ሀረርጌ ያለው አማራ አልታጠቅም። ስለዚህ ይጨፈጨፋል ማለት ነው። ሲቪል ዋር አረክ ማለት እርስ በርስ ጦርነት ነው እያወራን ያለን። ይሄ እኮ ተመዝኖ እኮ ነው እንደዚህ። ከዛ በኋላ ብትሄድስ ለውጭ ኮሚኒቲ አሳማኝ ምክንያት አለ ወይ? ኢትዮጵያን አንድ አብይ አህመድ እኮ ያውቃል እኮ ኢትዮጵያ አንድ አሁን ጽምዶ ቢሆንም ኢትዮጵያን አንድ እንደማድረግ ያውቃል። አንድ የማይሆን ከሆነስ ምንድን ነው የሚሆን? ኢትዮጵያ እዛ ጋር ስትደርስ አሁን ለምሳሌ እኛ አማሮች ኦነግ አዲስ አበባ ይገባ አንቀበልም አይደል? ማንም ምን አልቀበልም ማለት ነው። ኦነግ አዲስ አበባ ከዚህ ባሰ ነው። ኦነግ ሲመጣ ኦነግ አዲስ አበባ የሚመጣ ኦነግ የማንቀበል ኦነግ የኦሮሞ ልጅ ነው። ፋኖንስ ኦሮሞ ህዝብ ይቀበለዋል ወይ? ሶማሌ ይቀበለዋል ወይ? ሲዳማ ይቀበለዋል ወይ? ኢትዮጵያ ውስጥ ያሉት ሌሎች ብሔር ብሔረሰቦች ይቀበሉታል ወይ? ይሄን ግምገማ እኮ አልተደረገም እኮ እዚህ ላይ እኮ። ይሄ ሁላ ግምገማ አድርገህ ምን ብለህ ነው? አዲስ አበባ ዝም ብሎ አዲስ አበባ አይኬድም ወንድም። አዲስ አበባ ብትሄድ ቁጥር የእርስ በርስ ጦርነት ሊነሳብህ ይችላል። የሃይማኖት ጦርነት ሊመጣ ይችላል። አታውቅም ምን እንደሚመጣ። ቢካዝ እዛ ጋር ለምሳሌ አንድ ኦርቶዶክስ ሆነ ሙስሊም ከገደለ አንድ የሆነ ቡድን ጦርነት የሃይማኖት ጦርነት ሊነሳ ኤቭሪቲንግ ኮንሲኩዌንስ አለው። ዝም ብሎ አይደለም። የውጭ ኮሚኒቲ ውስጥ ትረስት አለው። የአንተ ምን እንደምታደርግ ምን ያውቃል? ከማን ጋር እንደምትሰራ ከኤርትራ ጋር ምሳሌ ደፍነት ላይ አስገባ። ቢካዝ ለምን የኮሚኒስት አስተሳሰብ ስላላቸው እነሱ። ስለዚህ 4 ኪሎ የመግባት ቻንስ 0 ነው የሚሆነው። ተመለስ ልትባት ልክ ትግሬዎቹ ተመለስ እንደተባሉ ካለበለዚያ ትጨፈጨፋለህ። ከላይ አዘንብባል። ቢካዝ ቀልድ አይደለም። ስለዚህ ዝም ብሎ 4 ኪሎ ሽርሽር አይደለም የምትሄደው። የሰው ነፍስ እያጠፋ እየተጠፋፋ ነው የምትሄደው። ከዛ በኋላስ እነዚህ በስልጣን የሚሻሙ አፋብን ውስጥ ያሉ በስልጣን የሚሻሙ ሌት ተቀን በስልጣን የሚራኮቱ ሰዎች 4 ኪሎ እንደው ብታስኬዳቸው 4 ኪሎ እርስ በርስ አይገዳደሉ። እዛ ከመድረሳቸው በፊት 4 ኪሎ ስለሄድክስ ኢትዮጵያ መምራት ትችላሉ። አሁን አለስ ኢትዮጵያን አብይ አህመድ እየመራ ነው። ታንክ ባንክ አትቆጣጠርም። 4 ኪሎ ስለሄድክ ታንክ ባንክ አትቆጣጠርም። 4 ኪሎ ስለሄድክ ኢትዮጵያ ውስጥ ያለው ብሔር ብሔረሰብ ይሄ የቺ 7 ዓመት የነበረችው ኢትዮጵያ 100 ዓመት በፊት የነበረችው ኢትዮጵያ 30 ዓመት በፊት የነበረችው ኢትዮጵያ አሁን የለችም። አሁን ያለችው የተለየች ኢትዮጵያ ነች ያለችው።
እርስ በርስ የተባላንበት የተገዳደልንበት መስዋዕትነት የተከፋፈልንበት ኢትዮጵያ ነች። በዚህች ኢትዮጵያ ላይ 4 ኪሎ ሊድ ብለህ ኮስት አለው። እኔ አሁን ለምሳሌ ከዚህ በፊት ፋኖ 4 ኪሎ መሄድ ያለበት ያል ነው ቢካዝ በኢትዮጵያ ማጆሪቲ ህዝብ ዘንድ አንድ ተቀባይነት ነበረው። ኦኬ አንድ ተቀባይነት። ሁለተኛ መጀመሪያ ክልሉን ነፃ ማውጣት አለበት። ክልሉ ከምን ከብልጽግና የዛን ጊዜ ምንድነው ህወሓት አቅም አልነበራትም፣ ድክም ያለች ነበር ህወሓት። አትሊስት ምንድነው እዛ ጋር ደህና ኃይል ስላለን ህወሓትም አትመጣብንም። የሱዳንም የዛን ጊዜ በደንብ እንዳሁኑ ጊዜ ሱዳን ጋር ህወሓት ኮኔክትድ አድርጋ እየሰራች አልነበረ። ኤርትራን ብዙ እኛን ወደኛ በኩል እየመታን አልነበረ ምናምን። ስለዚህ ያውላ ሴናሪዮ ስትሰራ 4 ኪሎ መሄድ አዋጭ ነበር። ህወሓትን አዳክመነዋል፣ ከጨዋታ ውጭ አውጥተነዋል። ብልጽግናን አዳክመነዋል በዛ ጦርነት። ስለዚህ 4 ኪሎ ሊሄድ ብትል ደህና አመራር፣ እኛውን እየፈለገን የነበረው ደህና አመራር ነበር። ሞስት ፕሮባብሊ የአመራር ጋሻ ሰግድ ነበር ሊሆን የሚችል አማራን አንድ አድርጎ ወደ 4 ኪሎ ሊሄድ የሚችል ጋሻ ሰግድ። ከጋሻ ሰግድ ውጭ ሌሎቹ አቅም የላቸው፣ ገና እዛ ቦታ ላይ አልደረሱ። አሁን ምሬን ብትለው መሀይም ነው፣ ዘመነን ብትለው አማራ ከማለት የዘለለ ሌላ ፖለቲካ እንደዚህ ፖለቲካ እንኳን ሲሰራ ሰምቼው አላውቅም። አሁን የሚያወራ ይሄ እንትን ሚካኤል ምናምን እያለ ኮሎኔል ፋንታው እሳቸው ሚሊተሪ እንትን ናቸው፣ ጎበዝ ነበሩ በሚሊተሪ ደረጃ። ሚሊተሪውን አንድ ስፔሻሊ በተለይ ወሎ ጋር አንድ ማድረግ ይችሉ ነበር። ሙስሊሙና ክርስቲያኑ ሙስሊሙ በፋኖ ላይ አሁን ጥርጣሬ አለው። ትክክል ነው። ጥርጣሬ መኖር አለበት። ጥርጣሬ መኖር አለበት። ለምን ይዋሻል? እኔ ይኸውላችሁ ጋይስ እኔ ኦርቶዶክስ ነኝ፣ ግን የሌላውን ግን እንትን አያለሁ። ለምሳሌ እዛ ውስጥ አፋብን ውስጥ ስትገባ አንድ ለጣት እንኳን የሚቆጠር አንድ ሙስሊም ካላየ 19 አመራር ውስጥ አንድ ሙስሊም አበበ ፋንታው እኮ ምንም አያደርግም እኮ። ኑረዲንን እዛ ጋር ብታስገቡ ሙስሊም ነው ኑረዲን። አበበ ፋንታው ነው ኑረዲንን ብታስገቡ አትሊስት እንኳን ይሄ የኦሮሞ ብሔርተኞች የሚሰሩትን ናሬሽን መምታት ትችላል። አሁን እሱን እንኳን መምታት አልቻልክም። ኦሮሞች የሚያዩት ይሄንን ፋኖ የሚያዩት እንደ አራጅ ነው የሚያዩት። ልክ እኛ ኦነግን እንደ አራጅ እንደምን ኦነግ ለኦሮሞ ወዳጁ ነው፣ ለአማራ ጠላቱ ነው። ፋኖ ለአማራ ወዳጁ ነው፣ ለኦሮሞ ጠላቱ ነው። የሚያስቡት እነሱ ኦሮሞች የተሰራባቸው ፕሮፓጋንዳ ኦነግ ልክ እኛ ገዳይ ነው እንደምንለው እዛም አራጅ ነው ተብሎ ፕሮፓጋንዳ ተሰርቷል። ይቀበለዋል ወይ ነው አሁን እዛ ጋር ብትመጣ ፋኖ የኦሮሞ ጠላት ነው የሚለውን አይደለም። ለኦሮሞዎች እንደዛ ነው የሚያስቡት ብዙ ኦሮሞዎች። አንዴ ፕሊስ ሚዩት አድርገው። ለኦሮሞ ፋኖን የሚያስበው እኛ እንደምናስበው አይደለም። ኦኬ ለእኛ አዳይ ነው፣ ለእነሱ አንዴ ፕሊስ ሚዩት አድርገው። እያወራሁ እኮ ነው። አንዴ ፕሊስ ሚዩት አድርገው። ውረድ ከፈለክ ወንድም አንዴ። ለኦሮሞ እኛ አሁን ለምሳሌ ኦነግን አማራ አይቀበልም። አንድ አማራ ኦነግን የሚቀበል የለም፣ ማንም የሚቀበል የለም። እኔ ኦነግ አራጅ ነው ብዬ ነው የማስበው። አሁንም አራጅ ነው፣ ወደፊትም አራጅ። ለኦሮሞ ግን እንደዛ አይደለም። ኦነግ ለኦሮሞ ምንድን ነው? ወዳጅ ነው። ለእኛ ፋኖች ለእኛ ወዳጆቻችን ናቸው። ኦሮሞ ግን ጭንቅላት ውስጥ ብልጽግና የሰራው ኦነጎች የሰሩት እነ ጂጂኪ ያዚ ሁሉም የሰራው ምንድን ነው? ፋኖ ኦሮሞን አርዷል የሚል ፕሮፓጋንዳ ሰርተውባቸዋል። ያንን ፕሮፓጋንዳ እንደዚህ በቀላል የምታወጣው ፕሮፓጋንዳ አይደለም። ለሞመንት ስትመጣ አይቀበልም፣ ይዋጋል። ባይዘው የህልውና አድርጎ ነው የሚዋጋው። ልክ አሁን ኦነግ አዲስ አበባ ገብቶ 4 ኪሎ ቢገባ አማራ ባይዘው የህልውና ነው መዋጋት አለበት። የህልውና አሁን ካለው በእጥፍ ነው መዋጋት ያለበት። ላይክ እንደ ህዝብ ሁላ ልንመጣ እንችላለን። ባይዘው እንደዚህ እኔ ግልጽ ነው የምነግርህ። ኦነግ የሚባለው ኦላ የሚባለው ስልጣን ላይ ሲወጣ ከታየ የአማራ ህዝብ እንደ ህዝብ ተነስቶ ነው መውጣት ያለበት። ባይዘው እኔ ሲቪል ዋር መነሳቱም አይቀርም የዛን ጊዜ። ልክ እንደዛ አንተም አትቀበለው ኦሮሞ ይቀበለዋል ወይ ነው ጥያቄ። ቁጥር አላቸው እኮ ዝም ብሎ አይደለም እኮ። ከኛ ቁጥራቸውን ቢያንስም ቁጥር አላቸው፣ ይዋጋል። ለምንም ይሄ ሪያሊቲውን መጋፈጥ አለበት። ህልውና ከተባለ ማንም ሰው ለህልውና ሀቁን እንጋፈጥ። ሀቁን ከተጋፈጥን በትክክለኛው መስመር መሄድ ይችላል። አሁን ምንድን ነው ጥያቄ? አፋብን የሚባለው ኃይል አቅም ከሌለው 4 ኪሎ የመሄድ ቁመና ከሌለው፣ ቁመና አለው የምትሉ ከሆነ ፐርፌክት። ስንት ጊዜ ይፈጅበታል ቁመና? 4 ኪሎ የማስኬድ ቁመና። 4 ኪሎ የመሄድ ቁመና 15 ዓመት ይፈጅበታል የምትሉኝ ከሆነ ምን ማመን አለብን? አብይ አህመድ በድሮን ሲደበድብ መቀበል አለብን። አሁን እንደተደረገው ወሎ ላይ ያ ግፍ ተሰርቶ እኮ ሰውም አላወራበት። ያ ግፍ የተሰራው እዛ ፋኖች እዛ መቀመጣቸው እነዚህ አፋብን የሚባል ታጣቂ ቡድን። ስለዚህ ምንድን ነው ከዚህ በኋላ የሚወድም ገዳሞቶችን አምናችሁ ነው መቀበል አለብን። በቃ ያ ሰው
መጥቶ አይ የአማራ አፋብን የሚባለው እዚሁ ዝም ብሎ ክልል ውስጥ እየተሽከረከረ ጫካ ለጫካ እንትን ገዳም ለገዳም የሚዞር ከሆነ ገዳሙም ይመታል። አሁን ያለው የስርዓት አልበኝነት ሰው ከአንድ ቦታ ወደ አንድ ቦታ የማይሄድበት እንኳን አሁን እኮ ፋኖች ሄዱ እኮ አልቻሉም እኮ የራሱ ዛው አፋብን ከምስራቅ ጎጃም ምዕራብ ጎጃም ከምዕራብ ጎጃም ምስራቅ ጎጃም ሄድ አልቻለም። ስለዚህ ያንን አምነን በቃ ክልሉን ይውደም የሚል አምነንበት ነው መቀመጥ ያለበት በቃ። ስለዚህ አብይ አህመድ ለሚመታ ሲመታ መቀበል ነው በቃ። ጦርነት ከሆነ ይዘን እኛ ይሄ ጦርነት ነው ብለን ማናስብ ባይዘው የተደረገው የሉና ነው እንደ አብዮት ነው ብለ ጦርነት ብለ ከመጣ ጦርነት ላይ ድሮን አታርግልኝ ምን አታርግልኝ መደባደብ። ስለዚህ ክልሉ እንዲወድም መፍቀድ አለብን ማለት ነው በቃ። ደስ ያንን የሚፈቅድ አማራ አለ ብዬ አላስብም። ክልሉ እንዲወድም ክልሉ ከዚህ በላይ እንዲጎዳ አማራው መፍቀድ የለበትም መታገል ያለበት። ስለዚህ እዛ ማሄድ ከሆነ ጦርነት መቀየር በድሮን መደብደብ ሰልችቶናል የምትል ከሆነ ድሮን ሌላ ቦታ እንዲሄድ ማድረግ። ክልል ውስጥ አለመታቀፍ ለምን ትታቀፋለህ? ድሮን ክልል ውስጥ ጅል ናችሁ እንዴ? ለምን ትታቀፋል? እንደውም ጦርነቱ ሌላ አካባቢ ነው ይዘው የምትሄደው ወደ ሌላ አካባቢ። አይ በቃ ጦርነቱ እነሱ አልቻሉማ። 4 ኪሎ አይዱም። አቅምም የላቸው፣ ሚሊተሪ ወፐን የላቸው፣ ትረስት አይደራረጉ፣ ብር የላቸውም። እዛ የሚሄድ ማህበረሰብ ድጋፍም የላቸውም። እዛ የሚሄድ እንኳን ኦሮሚያ ክልል ውስጥ ገብቶ ኦሮሚያ ክልል ውስጥ ተወሽቆ ሊዋጋ አይደለም አማራ ክልል ውስጥ ድጋፍ የለውም ዛሬ አፋብን። ይሄ በሆነበት ደረጃ እንደዚህ እያለ እንለቅ። እነሱም 4 ኪሎ አይገቡም። ጫካ ለጫካ እየተሳደዱ ለጫካ ስልጣን እየተወራረዱ። አሁን እኮ የሚገርማችሁ ድሮ የማይቃወማቸው ሰዎች አሁን እዛ አፋብን ደጋፊ ሆኑ። እኔ አፋብን ደጋፊ አይደለም የፋኖ ደጋፊ ነን። የፋኖ ደጋፊ ነኝ። የአፋብን ደጋፊ አይደለም። የአፋብን ደጋፊ ዛሬ እኮ እየሰደቧቸው ነው አመራሮቹ። የራሳቸውን አመራር እንዴት ነው 4 ኪሎ የምትገቡ ነገር? የራስን አመራር እኔ አፋብን አልደግፍም። አፋብን የሚባል ጭራቅ ድርጅት ነው። ከብልጽግና ለይቻለሁ ባይዘ ብልጽግናም አፋብንም ህወሓት ለኔ አንድ ናቸው። ቢካዝ እኛ ፖለቲካ አካሄዳቸውን ስለምናውቅ ጥያቄውን አማራው መጠየቅ ያለበት ይሄን ቡድን እስከ መቼ ነው እያየን ቁጭ የምንለው ነው? እያያችሁ አይደል? ባለፈው ተማሪዎች ገደል። አፋብ እንዴት ነው ከብልጽግናና ከህወሓት አንድ ነው የምትለው? እንዴት ነው? ምን አድርጎ ነው እንዴ? ምን ያላደረገው ነገር አለ? አፋብንም ይገላል የሚገላል። ራሳቸው እኮ አፋብኖቹ እኮ አመራሮቹ እኮ እዛ ውስጥ ያሉት ወንጀል ፈጸሙ ሰዎች ናቸው። በወንጀል መፈል ዘመነ ካሴ በወንጀል አብዛኞቹ እዛ ውስጥ ያሉት ከ19ኞቹ ማጆሪቲው የአመራር ግድያዎች ላይ እጅ አለባቸው ሰዎች ናቸው። እንኳን አይደለም እኛ 4 ኪሎ ወስደን እነሱን ልናነግስ ቀርቶ በህግ የምንፈልጋቸው ሰዎች ናቸው እዛ ውስጥ ያሉት። ወንጀለኛ ነው እኮ ሴት የደፈራል እዛ ውስጥ አመራሮቹ። እኔ አይደለም አመራሮቹ ራሱ ወጥተው በግላጭ እኮ ሴት ደፍረዋል እኮ የሚሉ ናቸው በአማራ ህልውና። እኔ አይደለሁም ቤተልሔም ዳኛቸው እዚሁ እንግዲህ ጎጃም ላይ የፋኖ ደጋፊ ነች አይደል? የአፋብን ደጋፊ ፋኖ አልኩኝ። የአፋብን ነው የአፋብን ታጣቂ ደጋፊ ነች። እኛ ፋኖና ታጣቂው ለይተን ነው። የአፋብን ታጣቂ ደጋፊ ሆና ሌላ ፋኖ ምን ብሪቶ እየተቀመጠ ነው። 8 ኪሎ ግራም ወርቅ ተይዟል። 1 ሚሊዮን ከምናምን ዶላር ማለት ይሄ ውርደት አይደል? ይሄ ቡድን እውነት እናውራ ከተባለ ሙሉ እያዛችሁ ነው እንዴ? እንግዲህ እኛ እኮ ይሄ ስንለው የነበረ አሁን እውነታው እየተጋለጸ ነው። እውነታው እየተገለጸ ስንት ዓመት ነው የምንጠብቃቸው? ይሄንን ግልጽ መወያየት አለብን ጋይስ። ተነጋግረን ተወያይተን ነው መቀመጥ ያለበት እንጂ አይ እነሱ ያውቃሉ የምትሉ ከሆነ ለምን ታዲያ ስለነሱ ታወራላችሁ? ታዲያ ለማውራት እኮ እነሱ ያውቃሉ ማለት ጽምዶን መደገፍ አለብን። አንድ ሰው መጥቶ አይ አይደለም እነሱ ያውቃሉ ብሎ ከተከራከረ ጽምዶ መደገፍ። እነሱ ስለሚያውቁ ነው ጽምዶን የሚገቡት፣ አቅማቸውን ስለሚያውቁ እኮ። በጽምዶስ 4 ኪሎ መግባት ይቻላል? አይቻልም። ጽምዶ ከጀርባ እንደውም ኃይል ይዘህ እንዴት ነው ህወሓት በምንድን ነው የምትታመነው? ትታመናለች ህወሓት ስትመጣ ሴቶቻችን ቢደፍርብንስ? እንደው አመጣችኋት እንበል። ማን ነው ተወቃሽ የሚሆነው? ሴቶቻችን ቢደፈሩ ቢገደሉ ማን ሊወቀስ? መከላከያው ይደፍራል። አፋብንም ኃይል ውስጥ ያሉ ራሳቸው በነገሩን አመራሮች ይደፍራሉ ብሎ ደፍረዋል። 2 ደቂቃ እድል ሰጠንና ከዛ አውሩ። እሺ ዝም ብለህ በጣም ይሄ እኮ እንዴ አንተማ ትግሬ ሆነ ነው። አንተ ችግር የለብህም። አንተ እኮ የተደስታ ነው። ለምንድን ነው የምትደሰተው? ተደስታላ እንዴ? አንተ እኮ ትክክል እኮ እያደረክ ነው። እንዴት ነው ትክክል? እኔ ትግሬ በሆን እኮ አንተ የምታደርገው ነው ማለት ነው። ትግሬ በሆን የአማራ ክልል እርስ በርስ ሲደባደብ ደስታ ነው።
እኔ መባሻሸት ፖለቲካ ሳይሆን እድል መስጠት ሳይሆን ቤትህን ማስገባት አልነበረም። የተቃወምነው ያለነው እኮ ይሄን ወንድሜ ችግር የለም። እኔ የማደርገው ነገር እኔ ምን አለ መሰለህ ምን ብቻ ካወራህ ማን ሊሰማ ነው ወንድሜ? እኔ ማጥፋው ደው ወሪ እኔ እኮ መሬት ላይ ቆም ሰራለች እሱ ነው እንጂ አውጣው አባረው ምናምን ነው ሁሉም አባረህ ችግር የለም። አሁን ይኸውልህ ከሱ ለመነጋገር ከኔ ጋር ነው የምታወራው። ኦኬ ቴንክ ዩ የሰጠኝ እድል ደግሞ ምንድነው ምን አለ መሰለህ ፖለቲካ ለሚመጣ ውልድ ወለደ ነው ማሰብ ያለብህ። አሁን ከሁሉም እየተናከስክ ጾምዶም አንፈልግም እዛ ውስጥ ያለው ቆሻሻ አንፈልግም ፒፒም አንፈልግም ኦላም አንፈልግም እያልክ ፖለቲካ መሄድ አይቻልም። አቅምም አይኖርም። ገብቷል? ለሁሉም አሸናፊ ሆኜ ወጣዋለሁ ኢትዮጵያ በቃ እገዛታለሁ ብለህ የምታስብ ከሆነ ኢትዮጵያ በጣም ሰፊ ሀገር ነው። ብዙ ህዝብ ብሔር ያላት ህዝብ ነችና ተስማምተህ ከአንተ ከአማራ ህዝብ እኔ ከትግራይ ህዝብ ባትስማማ ከአፋር ይሁን ከዛ ከአማራ የሚመች ህዝብ ተስማምተህ ፒፕ መገልበጥ ብትችል ነው የምልህ ህዝብ አትከስርም። ወጣቱ ማያልቅብህ። ገብቷል? ወጣቱ ግን አሁን እኮ መቼ ነው ፋኖ 4 ኪሎ የሚገባ ብለህ ትጠይቃለህ። እንደገና ደግሞ ይሄ ታጥቋል ወይ ብለህ እንደገና ራስን ኮሽን ታደርጋለህ። እንድታጠቅ እኮ ነው። ምሳሌ ኤርትራ ውስጥ ኤርትራ ድሮን አላት፣ የራሷ ሚሊታሪ ደረጃዎች አላት። ህወሓት ደግሞ ድሮን የላትም ግን ሚሊታሪ አላት። ከነዚህ በዚህ ግባ አንተ 3 አቅጣጫ የሚመጣ ጠላት በዚህ ግቡልኝና በዚህ ላጥቃው። ግን ላስት ኮሽኑ ቅድም አንድ ጥያቄ ጠይቀሃል። ህወሓትም ታምናታለህ ወይ ከጽምዶን ይዘን ብንገባ እዛ እንተማመናለን ብለህ ያቀረብከው ይሄ የማይዘልቅ ወል መድረስ አለብህ፣ ቃል ኪዳን መድረስ አለብህ። እኔ ያም መካካድ ይመጣል ነገ ብዬ እኔም እንዳንተ ነኝ። እሱም ኮሽን አለኝ። እኔም ከዛም ተጸማምደህ ነገ ድል ስታገኝ እኔ ነኝ ስልጣን የሚገባ የሚባል ፖለቲካ አልደግፍም። ሁሉም እኩል ነው የሞተው፣ በእኩል ነው መስማማት ያለበት ብዬ ነው የምደግፈው። ይሄ ጽምዶ አይጠቅምም ለአማራ ህዝብ ለምታስብ ከሆነ ግን እኔ የተጎዳ ህዝብ ነው እኮ የሚጸመደው ያለው። ህወሓት ጽምዶ የምትደግፈው አዝና አይደለም፣ ለአማራ ህዝብ አዝና ወይ ለኢትዮጵያ ህዝብ አዝና አይደለም፣ ብቻዬ ስላልችሎም ብላ ነው። እኔ ትግራዋይ ነኝ፣ ግልጽ ነው መነግር ያለው። ፋኖ ብቻው ለአብይ ምንም በቃ 4 ዓመት ተዋግቶ ምንም ያመጣው እንትን የለም፣ ሪዛልት የለም ማለት ኪሳራ ካልሆነ ብዙ ወጣት መቀነስ ካልሆነ ወጣት መጨመር የለም። ኤርትራም ራሷ የራስ ሀገር እንድትወረር ነው ብላ የራሷ ኮሽን ይዛ መጣለች። ስለዚህ ዋና ጠላት ብልጽግና ነው ብሎ ካሰቡ ይጠቅሙሃል እንጂ አይጎድም። ዋናው ግን ድል ስናገኝ በስምምነት ይሆናል ወይ ብለህ ኮሽን ማቅረብህ ጥሩ ነው። እኔ ከህወሓት ይሁን ከሻዕቢያ ሱዳን አይደለም ተስማማ የሚልህ አፋርም አለ ሌላም የተጎዳ ህዝብ ካለ አብረን እንዋጋ ብለህ መስማማት ጥሩ ነው፣ ይጠቅምሃል። ጀስ እኔ መቼ ነው 4 ኪሎ የሚገባ የምትለው? ብቻው መግባት አይችልም። የራሱ ድሮን የለውም፣ የራሱ ሪሶርስ የለውም። ከዛ ለቃቅሞ ምግብ በልቶ አሮጌ ምልሻ ታጥቆ ነው ዘመናዊ ድሮን ያዘው ሰው በአንድ 4 ኪሎ የሚገባ። እንደዛ ሳይሆን ወዳጅ መብዛት ጥሩ ነው ብዬ ነው። ታንኪ ዩ የሰጠኝ ዘራ ያዕቆብ። ኦኬ አሁን ለምሳሌ መብዛት ጥሩ ነው ብዬ ነው። ታንኪ ዩ የሰጠኝ ይሰማል ወንድሜ? ይሰማል? ለኔ ይሰማኛል። ኦኬ እቺም ብዬ ልጨርስና ወደ ልመቻቸው 30 ሰከንድ ነው ማክሲመም። ከሌሎቹ ኃይሎች ጋር ስትል በጣም አስቀኝ። ለምሳሌ አሁን አፋር ጋር ከማዶይት የሚባለው ዘርጋ ጎሳ ጋር አንድ ላይ ማልሰራ ከሆነ ለኔ ወርዝለስ። አሁን እናንተ ያዛችሁት አዳል የሚባለው ቡድን አቅም የለው ምንም። አፋር ጋር አንድ መጣው አልመጣው ከዚህ ቡድን ጋር 50 ሰራዊት ካለው ቡድን ጋር ምንም የትም እንደማልገው እዛ አፋር ውስጥ ዝም ብሎ ከሰፈር የዘለለ ምንም አቅም የለው። ብልጽግናን የሚጠላ አይደለም የዛው የአፋርን ብልጽግና መጣለች በዛው
ከሰፈር ይሄ በጥባጭነት የዘለለ ምንም ሊያደርግም ይችላል። አቅም ካለው ጋር ነው አንድነት የምትፈጥር። ጉምዝ ጋም ስትመጣውን ለምሳሌ ከመንዱራ ጋር ማልሰራ ከሆነ ጥንጥዬ ከሆነችው የሆነች አንድ ጎሳ ጋር የምሰራ ከሆነ ወርዝልስ ባይዘው በርታ ማህበረሰብ ጋር ማሰራ ከሆነ ወርዝልስ። አሁን እናንተ ያዛችሁት እኮ ኢቨን ይሄ አንድነቱ እኮ ጽምዶ እኮ 4 ኪሎ የሚገባ አይደለም። አብይ አህመድ አንድነት እንደውም ለአብይ አህመድ ድጋፍ ማምጫ ነው የሆናችሁት። ድጋፍ ማምጫ እኮ ናችሁ እናንተ። አብይ አህመድ ህወሓት በጣም ህዝቡ የኢትዮጵያ ህዝብ ስለሚጠላ ድጋፍ ማምጫ ነው። ቢካዝ አሁን አብይ አህመድ ሀገር ሊፈርስ ነው እያለ ድጋፍ እንደውም ድጋፍ እየሰጣችሁት ነው ያላችሁት እንጂ ይሄ እኮ ምንም እኮ ሰፈር እንትን ኤቭሪባዲ ኢትዮጵያ ውስጥ ያለ ሰው ያውቃል። ህወሓት ኦነግ አፋብን ያው ገረድ ስለሆነ እንትን ይላል። ኤርትራ ምናምን በአንድነት እንደማይሰራ ያውቃል ማንም። ይሄ ጅላጅል የሆነ ህፃን ልጅ ያውቃል። ምንድን ነው የምናወራው? የጋራ ጥቅም የጋራ አንድ የሚያደርገን ነገር እኮ የለም እኮ። እኔ አሁን ከትግሬ ጋር ምንድነው አንድነት ማመጣ? እኔ ኢንጀነራል ከትግሬ ፖለቲካ ጋር መስራት አልፈልግም። እኔ ጥርት ብሎ እስከሚመጣ ድረስ ጠርቶ በስነ ስርዓት እስከሚመጣ የትግራይ ህዝብ ጋር ሊኖር ይችላል፣ ችግር የለብኝ። ፖለቲካቸው ግን አላምነውም እኔ። ስለዚህ ሁሌ ከሱ ጋር አንድ ላይ መስራት ሳይሆን የምፈልገው ማጥቃት ነው የምፈልገው። ፖለቲካውን ነው ህዝቡን አይደል። ፖለቲካው ጋር አንድ ጋር መሰራው አይደል። እኔ አሁን ለምሳሌ ኦሮሞ ትልቅ ስለሆነ ቁጥሩ ሳልወድ በግዴ ይሰራል። ሶማሌ ጋር ወድጄ ነው የምሰራው። ከአንተ ጋር ግን አጠቃሃለሁ እንጂ አብሬ አልሰራም። ባይዘው ኢቨን የኢትዮጵያ ማህበረሰብ ውስጥ እንደ ፓርላማ ውስጥ አንድ ላይ እኔ ብገባ አንተ የምትጠቃበትን ነው የምሰራው እንጂ ከአንተ ጋር አንድ ላይ አልሰራም። ባይዘው ቢከስ ሁሌ እኔን ለማጥቀስ ስለምትመጣ። ስለዚህ ከትግራይ ጋር የሚሰራ አንድነት የኢትዮጵያ ፖለቲካ አንድነት መቼም በታሪክ ሊኖር አይችልም። እኔ ባይዘው ትግሬ መጥቶ እኩል የሆነ ነገር ከመጣ እጠራጠራለሁ። መጥቶ አሁን ለምሳሌ የሆነ ነገር አብሮኝ ከተቃወመ እጠራጠራለሁ። ምን ፈልጉ ነው? ከትግሬ ጋር እኔ መስራት አልፈልግም። ግልጽ ነው። በቃ ትግሬ አማራ ጋር ሰራ ሁጊብ ዘፋክ ለምን ገደል አትገባም? እኛ የምንፈልግ ይመስላል። የሸርሙጣ ልጅ እናት ትበዳ። እሺ ምን ትግሬ ምን አቅም ትግሬ ምን አቅም አላት? ምን ብዬ ነው? ጀግና ነው ትግሬው ለ27 አሁን እኮ ፖለቲካ ስማ ተመልስ 4 ኪሎ አማራ የሚባል አይገባትም። እመነኝ አማራ የሚባል የህዝብ ጥላቻ ነው ያለ ማለት ነው። ተመልሶ አይገባም። አሮን ጊቭ አ ፋክ ትግሬ እያለ ሲሳደብ ዝም ብዬ ልሰማው ትፈልጋለህ? ህዝብ ምንድነው? አንተ ምን ትግሬ ምን እንዲያደርግ ነው? ምን እንዳመጣ ነው? ምንም ያመጣው ነገር የለም። ትግሬ ደግሞ ምን አቅም ኖሯት ነው ደግሞ